በትግራይ ሰላም አለ ከተባለ ምን አይነት ሰላም ነው ያለው? ዘቀትል ሰላም ወጪልና የሚገል ሰላም መጣልን ከፕሪቶሪያ በኋላ አሁንም በትግራይ ላይ የሚወረወሩ ወይ የሚቀሰሩ ጣቶች እየቀጠሉ ናቸው። ትግራይ ከህይወት የገዘፈ እንደውም ምድራዊ ኃይል አይመስልም። ሁሉ ከብልጽግና ጋር ሆኖ ኤርትራን ይመታል፣ ከኤርትራ ጋር ሆኖ ብልጽግናን ይመታል፣ ከፋኖ ጋር ሆኖ ሌላ ሴራ እየሰራ ነው፣ እንዲያውም ሻዕቢያንም ጨምሮ። ከዛ አሁን ደግሞ ከአልቡርሃን ጋር ሆኖ አርኤስኤፍን ይመታል። what the heck is this? ምንድነው ይሄ ሁሉ? ትግራይ በፋኖ በተመሳሳይ ጊዜ እየተወቀሰች ጦርነትና ውጅብሻለን እየተባለች ያለች ጦር መሳሪያ ለፋኖ ልታስረክብ የምትችልበት ምን አይነት ምክንያታዊ ርትዓት ነው? ምንድነው? ምን እንደምትለው ይሄ የህዝብ ለህዝብ መዋቅሮች የፖለቲካ ድርጅት መዋቅሮች ግንኙነቶች መፍጠር መሞከር አለበት። we need to talk መነጋገር አለብን፣ ማውራት አለብን። ካስፈለገ ደመቀ መኮንን ጋር ለምን ነው ማላወራው? በትግራይ መሪዎች ለምሳሌ ተፈጥሯል የሚባል ልዩነት የምን ልዩነት ነው? ይከፋፈል አይከፋፈል የዚህ ቡድን ምንም ለትግራይ ህዝብ ምንም ያመጣው ነገር የለም። ፐርሰናል ጥቅም፣ ፐርሰናል አምቢሽን፣ የፓወር ከዛ ራስ በራስ የመናናቅ የመናቆር የመሰዳደብ ካልሆነ በስተቀር ይሄ የለውም። በዚህ መካከል ግን የትግራይ ህዝብ ዋጋ ያስከፍለዋል። በትግራይ ያለው ፖለቲካዊ ሁኔታ የሁሉም የነገሮች ሁሉ መቋጫ ቲፒኤልኤፍ አድርገህ የምታስብ ከሆነ ሙታሃል። የትግራይ ችግሮች ሁሉ መንስኤም ቲፒኤልኤፍ አይደለም። ከዓለም የመፋቅ አደጋ የታወጀበት ህዝብ የሚመራ የፖለቲካ ልሂቅና ፖለቲካ አመራር እንዴት እንቅልፍ አጥቶ አይሰራም? እኔ አይገባኝም። ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን፣ ይህ ኦን ታይም ሚዲያ ነው። ለዛሬ አንድ እንግዳ ይዤ ቀርብ ያለው እንግዳዬ የሰላምና ጸጥታ ምሁሩ እንዲሁም በትግራይ ፖሊሲ ጥናት ምርምር ማዕከል ውስጥ ከፍተኛ ተመራማሪ የሆኑት ዶክተር ሙዕዝ ጊደይ ነው። እንግዳዬ አድርጌ ያቀርብኩላችሁ በተለያዩ ጉዳዮች ላይ ሰፋ ያሉ ነጥቦችን እናነሳለን። በመጀመሪያ ግን ጥሬን አክብረህ ስለመጣ ከልብ ነው የማመሰግነው ዶክተር ሙዕዝ። መልካም። እስኪ በትግራይ ያለውን አንጻራዊ ሰላም በመጀመሪያ እናድርገውና በትግራይ ሰላም አለ ከተባለ ምን አይነት ሰላም ነው ያለው? ሙሉ ሰላም አለ በትግራይ ውስጥ ብሎ ደፍሮ መናገር ይቻላል ወይ ከሚለው ብንጀምር። ያው ማለት ሰላም በብዙ መልኩ ነው ዲፋይን የሚደረገው ወይ ሊተነተን የሚችለው። በአብዛኛው ሰላም ስንል ብዙ ሰው የሚያየው ጦርነት አልባነት ወይ ደግሞ ጦርነት የሌለበት ሳይለንስ ዘጋንስ ብቻ አድርጎ ሊያስበው ይችላል። ግን የሰላም ጽንሰ ሐሳብ ፈርጀ ብዙ ነው። ማለት ሰላም ስታስብ ሁለንተናዊ ነው ማለት በፈረቃ አይደለም። ትግራይ ሰላም ላይ ነች ለማለት መቀሌና አካባቢው ሰላም ሆኖ ምዕራብ ትግራይ፣ ሰሜን ምዕራብ፣ ደቡብ እና ሌላው ፓርት ኦፍ ትግራይ እንትን ያለ እንደሆነ ሰላም አይደለም። ሰላም የፈረቃ አይደለም። በአንድነት ወይ ደግሞ ሁለንተናዊ በሆነ መልኩ ነው። ሰላም ተመጋጋቢ ነው። ተመጋጋቢ ነው ስንል ኢኮኖሚያዊ ሰላም ያለህ እንደሆነ እና ደግሞ ፖለቲካዊ ሰላም የሌለህ እንደሆነ ያኔ ሰላም የለህም አንተ። አእምሮአዊ ሰላም ተነጥቆ ቁሳዊ እና ሀብት ቢትረፈረፍ ዋጋ የለውም። ስለዚህ ተመጋጋቢና ተደጋጋፊ ነው መሆን ያለበት። ሰላምን ስናስብ በአንድ ወቅት አግኝተው የሆነ ጊዜ ላይ የሚቋረጥ አይደለም። ሰላም ምንለው ማለት ፐርፌክት ፒስ የሚሉት አለ በሰላም ጥናት። ፐርፌክት ፒስ አይደለም እያሰብን ያለ ነው። የሰው ልጅ ማድረግና ሊፈጽማቸው የሚችሉ ተግባራትን እየፈጸምክ አንጻራዊ ሰላም ግን ደግሞ ዘላቂነት ያለው ሰስቴናቢሊቲ ያለው ስናስብ ነው ሰላም ሊሆን የሚችለው። በሌላ መልኩ በይዘት ደረጃ ካየን ደግሞ ሰላም የአዎንታዊ ነገሮች ድምር ውጤት እንጂ የአሉታዊ ነገሮች አለመኖር አይደለም። ሰላም ማለት ለምሳሌ በሽታ አለመኖር ሰላም ልትለው አትችልም። ማለት በሽታ ስለሌለ ሰላም እንትን ጤነኛ ነህ ማለት አይደለም። ከበሽታው ደግሞ ሌላ ነገር ሊኖር ይችላል። ጦርነት ስለሌለ የሚተኮስ ነገር ስለሌለ ሰላም አለ ማለት አይደለም። እንዲያውም ሰላም ማለት የልማት፣ የፍስሐ፣ የተድላ፣ የደስታ፣ የመረጋጋት፣ የደህንነት መጠበቅ ከምንም በላይ ደግሞ በእኩልነት በነጻነትና በወንድማማችነት የምትኖረው ህይወት ፍሎሪሽ የምታደርግበት ህይወት ሲኖርህ ነው ሰላም የሚባለው። ይሄ አይነቱ ሰላም አዎንታዊ ሰላም ይባላል። በአዎንታዊ እሴቶች በአዎንታዊ ሂደቶች ላይ የተመሰረተ የሰላም ግንዛቤ። ያ ቀድም ያልኩ ጦርነት የለምና ሰላም አለ ማለት አሉታዊ ሰላም ነው ማለት። ለምሳሌ ብርሃንን በብርሃንነቱ ስትገልጸው ነው የሚመጣው ወይስ ብርሃን ማለት ጨለማ አልቦነት ነው ብለህ ልትገልጸው አትችልም። ከሆነ በኔጌቲቭ ነው እየገለጽክ ያለው። ስለዚህ ወደ ትግራይ ስንመጣ በአሉታዊ ሰላም የሚያየን እንደሆነ ሁሉ ፓርት ኦፍ ትግራይ አይደለም፣ ሁሉ ሙሉዋ ትግራይ አይደለችም። የአሉታዊ ሰላም ተጠቃሚ የሆነችው አሁንም ኢሮብ ላይ፣ አሁንም ደቡብ ትግራይ ላይ፣ አሁንም ምዕራብ ትግራይ፣ ሰሜን ምዕራብ ትግራይ በተለያዩ አካባቢዎች የቀጥተኛ የጥቃት ሰለባ የሆኑ ተጋሩ አሉ። እነሱ ያሉ አሉታዊ ሰላም
በመላ ትግራይ አለ ማለት አንችልም። ምክንያቱም ያ ብቻ አይደለም ማለት ተጋሩ እንደ አይደንቲቲ የኛ ሰላም ብለን ስናስብ የትም ቦታ ያለ ትግራዋይ አሜሪካ ይሁን አውስትራሊያ ይሁን ትግራይ ላይ በሚፈጸም ምክንያት አእምሯዊ ሰላሙ፣ ስነልቦናዊ ሰላሙ፣ ሞራሉ የማምረትና የመስራት የኢኖቬቲቭ ካፓሲቲው አፌክትድ የሆነ ተጽዕኖ ስር የወደቀ እንደሆነ ሰላማችን ተነጥቀናል ማለት ነው። ከዚህ አንፃር ያየህ እንደሆነ ሱዳን ላይ ያሉት ወገኖቻችን ምን እየሆኑ ያሉት፣ ሌላ ቦታ ላይ ያሉ ዲያስፖራ ማህበረሰብ ስለ ትግራይ ሲያስብ ምንድነው እየሆነ ያለው፣ ሰላማችን የተነጠቅንበት ሁኔታ ነው ያለውና በአሉታዊ ሰላም እንኳን ብታይ በብዙ መልኩ እንትን ብሏል። ስለዚህ የትግራይ ሰላም በትግራይ ባውንደሪ ብቻ የታጠረ አይደለም ሲጀመር። ለምን ጄኖሳይድ ያጠቃን ህዝቦች ነን፣ የጄኖሳይድ ግዳዮች ነን። ይሄ ትራውማና ሜሞሪ ይሄ ሰቆቃ ተሸክሞ የትም ዓለም ላይ ተዘርቶ ያለ እስካሁን ድረስ ትላንትና ከደቡብ አፍሪካ ተደውሎልኝ የደቡብ አፍሪካ የተጋሩ ማህበር አለ። አጋጣሚ በዛ ሂደት ላይ በመስረታውን ተሳትፎ የነበረ ዶክተር ጸጋይ የከፍተኛ ፍርድ ቤቱ ፕሬዝዳንት እሳቸው ነበሩ። ያኔ ተማሪዎች ነበርን ደቡብ አፍሪካና እስካሁኗ ቀን ድረስ እስከ ትላንቷ ቀን ድረስ ገንዘብ ያዋጣሉ። ለምን ስቲል እነሱ ምን ላይ ነው ያሉት? የጄኖሳይድ ውስጥ ነው ያሉት። እና የትግራይ ሰላም ከባውንደሪ ውጭ ነው። ባውንደሪ ውስጥ ያለው ብቻ በግዛት ውስጥ ያለው ብቻ ያሰብ እንደሆነ አሉታዊ ሰላም እንኳን ሙሉ አልተገኘም። በአዎንታዊ ሰላም ያየን እንደሆነ ግን ይኸውልህ አሁንም እያወራን ያለው ትግራይ ውስጥ ሰላም አለ ወይ ብለህ መጠየቅ ሲጀምር በራሱ ሰላም እንደሌለ እኮ ነው የሚያረጋግጥልህ እንጂ ሰላም ቢኖር ሮማ የምናስብ የነበረው የኛ ሰላም ለሌሎች ይሁን እንዴት የበለጠ እናሳድገው ይጎምራ ያብብ ይጨምር ይስፋፋ ነበር የምንለውና ግን ምንድነው ሪያሊስቲክ ሆነ ደግሞ በተጨባጭ ሁኔታ አይተ ደግሞ ከጄኖሳይድ ይወጣን ስለሆን አንዳንድ ሰው ጨርሰን አለመጥፋታችን ጥሩ ነው እንላለን። ጨርሰን ልንጠፋ አይደለም የዛን ያክል መጥፋት ነበረብን ወይ ሲጀመር መጀመሪያ ነው አይደለም። ግን ደግሞ ከዛ አሁን ከሆነ ደግሞ የከፋ ይሆን ይችል የነበረ እድል ስላለው አሁንም ልናጥፋችሁ እያሉ የሚፎክሩ ኃይሎች ያለበት ቀጠናና አገር ውስጥ ስላለን ያ መቀነስ መቻላችን አሁንም ድሮና አናታችን ላይ አይዞርም። ሰርቪስ ተጀምሯል፣ ደሞዝ አለ። የኔና አንተ መልክ ተመልከተው በተወሰነ መልኩ ሁሉ ህዝባችን አያገኘው ግን ምድረ በትግርኛ ምን ነው ሁሉ ሓደ ይሁን ሁላችን አንድ አንሁን ብቻ የተወሰነ ፓርታችንም ደህና መሆኑ እሱ አፕሪሺየቲቭ ኢንኳየሪ ያስፈልገዋል። በአዎንታዊ በሆነ ሚዛን ስንመለከተው ይሄ አይነት ሰላምም አለ። ስለዚህ ድርልቅ ያለ ነገር ነው ያለው። የምንመኘው ሰላም ግን አሁንም መሬት ላይ የለም። መልካም ምናልባት በአንድ ቃለ መጠይቅህም ሰላሙ የሚገድል ሰላም ነው ብለውኛል አንድ አባት እያልክ የምትገልጽበት ነገር ነበርና አሁንም ድረስ በትግራይ በረሃቡም በምኑም የሚሞት ሰው ስላለ ነው ለዛ ጥያቄ ለማንሳት የተገደድኩት። እንደው ግን የትግራይ ህዝብ ያለበት መከራና ሰቆቃ እየታወቀ እንኳን ኢትዮጵያውያን ሌሎችም ያውቁታል ብዬ አስባለሁ። የዓለም ህዝብ ያውቀዋል ያለንበት መከራ። ነገር ግን አሁንም በትግራይ ላይ የሚወረወሩ ወይም የሚቀሰሩ ጣቶች እየቀጠሉ ናቸው። የፌዴራል መንግስቱ የትግራይ መሪዎች ጦርነት የሚፈልጉ አካላት አሉ ከኤርትራ ጋር ሆነው ሊወጉ ነው የሚል ነገር ያነሳል፣ ጣቱን ወደ ትግራይ ይቀስራል። ከዛ ውጭ ደግሞ የአማራ ክልል ሰዎችም ፋኖን ታግዛላችሁ በሚል ከመቀሌ የተነሳ ብረት ባህር ዳር ሊገባ የነበረ ይላል። እንደው ባህር ዳር ማን ነው ያለው የሚለው ሌላ ነገር ሆኖ ማለት ነው። ወደ ባህር ዳር ሲጓጓዝ የነበረ ብረት ያዝን ብለው ጣታቸው ወደዚህ ሲቀስሩና ያለን ሌሎች የውጭ ኃይሎች ወደ በኋላ ልምጣበት የሱዳንም የኤርትራንምና የሁለቱ ነገር አያይዤ ይህ ከምን የሚነሳ ነው? አሁንም ወደ ትግራይ የሚቀሰሩ ጣቶች ምን ያስመለከቱ ናቸው የሚለው ነገር እስኪ መልካም አንገሰ ወንድሜ ወደ ይሄን ጥያቄ ከመለስ ይልቅ ግን ቅድም ያልካት ነገር ኢምፖርታንት ስለሆነች ትንሽ ነገር ብየልለፍ ማለት ከአሁን በፊት ይሄን አባት ካገኘኋቸው በኋላ ነው እስኪ ስለዚህ ገዳይ ሰላም አለ ወይ ብዬ ጎግል ማድረግ ጀመርኩና ፒስ ዛት ኪልስ የሚል አርቲክል መጻፍ ጀመረን ነበር ከጓደኞቼ ጋር። ከዛ when peace kills politics የሚል የሱዳን እና ብዙ የብዙ አገሮች አየሁኝና እኛ ጋር አሁን የሆነው በጣም በሚያሳዝን መልኩ ጦርነት ላይ የዓለም አቴንሽን የአገሮች ትኩረት ሁሉ አንተ ጋር ነው የሚሆነው። እየታየ ነው ያለው። ስትሞትም እየተገደልክም ዓለም ያውቀዋል። ይሄኛው ግን በጣም በሚያሳዝን መልኩ ምንድነው ኢንቪዚቢሊቲ አለው። ይሸፈናል፣ ይደበቃል። ኢቭን የሚደበቁ ከማን መሰለ? ከኔ ተደብቆብኛል። ያን አባት አግኝቼ እስኪያወሩኝ ተደብቆብኛል። ከመንግስታችን ተደብቋል። ከሞራኖቻችን ከጥቂት ሀብታሞች በስተቀር ለብዙ ማድረግ የሚችሉ ሀብታሞች ደግ ሀብታሞች ሆነው እያለም ይደበቅባቸዋልና የሰላም ገዳይነት በሰላም ስም የመጣ ኢንቫይሮንመንት የሚገለው ብዙ ነገር ነው። በተለይ ደግሞ ሰውን ሲገልብ በጣም ያሳዝናል። አይታዩም፣ አይደመጡም። መንገድ ላይ እየሄዱ ህፃናት ገንዘብ ስጠኝ ብለው ሲለምኑ እስኪ ዞር በሉ
ብሎ መግፋት ተለምዷል። በዛ ጄኖሳይድ ጊዜ ግን እንደዚህ እኮ አልነበርንም። አሁን ግን የኔ ሰላም ስለመጣ እኔ ፊቴ ስለተቀየረ እኔ ሰላም አረብኝ በልቼ ጠጥቼ ስለማድር ልጄን አቅፌ ይዤ ስለማጫወት አሻንጉሊትም ልገዛለት ስለምችል ለጎረቤቴ ወይ ለህቴም ገንዘብ መስጠት ስለምችል እነዛ ህፃናት የመለመኑ ሁኔታ የጄኖሳይዱ ቅጥያ መሆኑ ረስቸው ኦርዲነሪ በሰላም ጊዜ የሚለምኑ ስፖይል የሆኑ ሰዎች አርጎ የማየት ሁኔታ ተፈጠረ። ይሄ ገዳይ ሰላም ነው። የሚሞቱት በአካል የሚሞቱት ብዙ ናቸው። በሌላ መልኩ ደግሞ እንደው አንገሶም አንተ የሚዲያ ሰው ነህ ታውቀዋለህ። የኛም ፖለቲካችን ሞቷል። ሰላም ፖለቲካን ይገላል። ትግራይ ኮምፖዚት የሆነ ሶሊድ የሆነ የፖለቲካ ማህበረሰብ ነው የነበረው እስከ ቅርብ ጊዜ። ዲሞክራቲክ ነው አይደለም ምንድነው አልሰለጠን ብዙ ነገር እንከራከራለን። አይደለም አልሰለጠነም፣ ዲሞክራቲክ አይደለም፣ ተራማጅ አይደለም፣ የህዝብ ደህንነት አስቀድሞ አይሰጥም፣ ሂማን ሴኩሪቲ አያስቀድም፣ ሰብአዊ ክብር አያስቀድም። ምንም ይሁን ግን ይሄን ለማድረግ ግን ሶሊድ የፖለቲካል ኮሚኒቲ ነበረ። አሁን ግን ምን አደረገው? ፖለቲካችን ገደለው። ስለዚህ ሰላም ፖለቲካን ይገላል። ሰላም አንዳንድ መጥፎ ሰላም ፖለቲካን ይገላል፣ አንዳንድ መጥፎ ሰላም ሰውን ይገላል፣ አንዳንድ መጥፎ ሰላም ብዙ ነገርህን ማህበራዊ አንድነትን ህብረትን ይገላልና ያ አባት የነገሩኝ ዝቀትል ሰላም ወጪልና የሚገል ሰላም መጣለን ከፕሪቶሪያ በኋላ ያሉት ዝም ብሎ አፍአዊ ብቻ አይደለም። በጣም ብዙ ልንተነትነው ልናወራለት ልንጽፍለት ልንመራመርለት የሚገባ ነው። በየቀኗ መንገድ ላይ በእውነት ያገዳይ ሰላም እንዴት እንዳደረገን ከነዛ የህፃናት እንቅስቃሴ አሁንም መንገድ ላይ ስታያቸው ነጭ ልብስ ለብሰው እንዳይለምኑ ያፈሩ ዝም እንዳይሉ የከፋቸው እናቶቻችን አሉ። እነዚህ እናቶች አይታዩንም፣ ረስተናቸዋል። ግን እስቲ ዘይ አርዘር አሁንም እየሞቱ ነው ያሉትና እሱ በጣም በደንብ ልናየው ይገባል ፈልጌ ነው። አንገሶም ወንድሜ ወደዛኛው ወደ ትግራይ ላይ የሚቀሰር ነገር እኔ አሁን ምንድነው በኃይል አሰላለፍ ፖለቲካ የአቋም የእምነት የኃይል አሰላለፍ ወይ ደግሞ የካምፕ ጉዳይ ነው። አሁን ኤ የሚባል ወይ ደግሞ ሀ የሚባል ቡድን ላይ ያለ የኃይል አሰላለፍ አስተሳሰብ ግንኙነትና ዝምድና ለሚባለው ጋር ሊቀላቀል አይችልም። ወይ ደግሞ የሆነ አይነት ዝምድናው በሆነ መልኩ ዲፋይን ይደረጋል። አሁን ሁለት ትግራይን በእኩል ደረጃ የሚጠሉ ሊያጠፏት የሚፈልጉ ኃይሎች በተመሳሳይ ጊዜ ትግራይን ይከሳሉ። እንደገና ደግሞ ትግራይ ሊያጠፏት የሚፈልጉን ኃይሎች ስታግዝ ከነሱ ሁና ስታሴር ከነሱ ጋር ሁና ፖለቲካ ስትሰራ ሴራ ስትፈበርክ ይናገራሉ። እነዚህ ኃይሎች ምን ትለዋል? ይሄ አሁን ቀለል አድርጎ ለማስቀመጥ ምንድነው ሻዕቢያ የሻዕቢያ የኤርትራ የሰነድ ብሔራዊያን የሰነድ እና ምን ስነዳ ሰንተርን እኔ ኢንጆይ ነው የማደርገው። ቋንቋቸው አሪፍ ነው፣ አናሊቲካል እንትናቸውም ጥሩ ነው። ስታይ ደግሞ ኮንስፓይረሲ አለ፣ የሴራ ትንተናቸውም ዘና ያደርጋል። ትርጉም ያለው ነገር ታገኛለና ስመለከት ወያኔ ከብልጽግና ጋር ሆና እንትናን ለማፍረስ እየሰራሽ ነው ይላል። ኦኬ አት ዘ ሴም ታይም በዛችው ቅጽበት ይሄን አንበህ የሆነ የኢትዮጵያ ሚዲያ ስትከፍት ደግሞ የኢትዮጵያ መንግስት ባለስልጣናት ወይ የብልጽግናው አመራሮች ትግራይን እያስጠነቅቁ ታገኛለህ። ዋልሽ ትግራይ ጦርነት ቢነሳ ልክ እንደ የሰለሞን ልጅ ከመጣው ኋላ አሉ አባትህ እንደዚህ ያደርገን ነበር እንዲህ ያደርገን ነበር ይወራም መሰለኝ ምናምን ሲሉትኝ አባቴ እንዲያደርጋችሁ አዎ ከሱ እጥፍ እንዲያደርግላችኋለሁ እንዲያደርግባችኋለሁ እያለ እንደሚያደርገው ዋያለ ሲያስፈራራታ ያለ። ኦኬ ኤርትራና ሻዕቢያና ብልጽግና ምንና ምን ናቸው እዚህ ላይ? አሁን በተመሳሳይ ሰዓት እንደገና ፌስቡክ ወይ ደግሞ ትዊተር ላይ ገባና ይሆን ነገር በል የአማራ ብልጽግና አመራር ተነስቶ የአማራ ብልጽግና አመራር ነው ማለት ያለው ከፋኖ ጋር ውጊያ ያለው ከኤርትራ ጋር በባላንጣነት የሚተያይ ይመጣና እሱ ደግሞ የትግራይ የህወሓት እንደዚህ እያደረጉ ምናምን ስለዚህ ጦርና ዘምታለን ብሎ ሲፎክር ታያዋለህ። ኦኬ ሉክ ይሄን ያዝ። የፋኖ አመራሮች ደግሞ ተነስተው የምዕራብ ትግራይ መመለስ ማለት ኤክስቴንሻል ትሬት ነው ይልህና የፋኖ አመራር ከአማራ ብልጽግና ጋር እየተዋጋ የኢትዮጵያ ብልጽግና ጋር እየተዋጋ ትግራይ ላይ እንደገና አዋጅ ያደርጋል። ኦኬ ይሄን አዳምጠህ ከ5 ደቂቃዎች በኋላ ሌላ ዜና ክፈት። በሰሜን ሸዋ ዞን ወይ ደግሞ በደብረ ብርሃን አካባቢ በጋሳይ ምናምን ከትግራይ ከህወሓት የተጫነ ምናምን ይመጣ ለማን ለፋኖ ይልሃል። what the hell is this? ይሄ ፖለቲካ ነው ወይ ምንድነው? ይሄ ሁሉ የሚያሳየው እኔ የተማርኩት ፖለቲካል ሳይንስ ነው። የፖለቲካል ሳይንስ ተማሪ ነኝ። ትርጉም ያለው የኃይል አሰላለፍ መወነጃጀልም ይኖራል፣ ፋብሪኬትም ታረጋለህ። ግን ታማኝ ተገማሽ ሊያደርግ የሚችለውን ነገር ስታመጣ እኮ ነው አንድ ኃይል እንዴት በተመሳሳይ ሰዓት ራስ በራሳቸው በሚናቆሩ ኃይሎች መካከል
ለሁሉም እንዴት ኢኳሊ ተወቃሽ ሊሆን ይችላል? ለሁሉም ኢኳሊ ተወዳጅ በሁሉም ኢኳሊ ተወቃሽ የምትሆን ከሆነ ችግሩ ያንተ አይደለም። ጉዳዩ የነሱ እይታና ከነዛ የመጣ ነውና ኢቭን ሁሉም ጥላቻ አላቸው፣ ሁሉም ትግራይን የማጥፋት ፍላጎት አላቸው። ግን እዚህ ጋር ሌላ ትርጉም የሌለው በአግባቡ ስሙ ይሄ ነው ስሙ ብዬ ልናገረው የማልችለው የተወራከበ በጣም ራስ በራስ የተጠላለፈ ግራ የተጋባ ፖለቲካ ነው ያለው እና ሁሉም ትግራይ ጠፋ ይፈልጋሉ። እንዴት ግን ምንድነው ይሄ ሁሉ የዚህ ሁሉ አንድምታ ምንድነው ብትል ብልጽግና ከመጣ በኋላ ፖለቲካ ወግ ትርጉም ያለው ዝምድና ስርዓት የሚባል ነገር ፈርሷል። አሁን ከዚህ ሁሉ በዘር ማጥፋት መዋቅር ውስጥ አልፋ በጭፍጨፋ አልፎ ሚሊዮኖች ከከፈለው ኋላም ቦታው ላይ ያለው ግን ትግራይ ብቻ ነው። ትግራይ ብቻ ነው ቋሚ ሆኖ ያለው። ሌላ ሁሉ ሄራክሊተስ የሚባል አንድ ፈላስፋ አለና ምንድነው ፍሌክስ ነው የሚለው። ፍሌክስ ማለት የለውጥ ጅረት ነው የሚለው። የለውጥ ጅረት ውስጥ ይሄ አባይ ነው ስትል አባይ አይደለም ተሳስተሃል። አባይ ባልከው ሞመንት ሂዷል ተቀይሯል ነው። በቃ ይገላበጣል፣ ይፈሳል። በዛ ጅረት ውስጥ ነው ያለፉ ያሉት። ነኝ ሰለሞን ደሬሳ የሚባል ገጣሚ ያለ ባለቅኔና ነኝ እንዳልል ይላል ምን ላይ ቆሜ መሆኔን አየሁት ይላል። ለምን የቆምክበት ግራውንድ ያለ ይሄዳል ይቃያል። ከዛ እኔ ነኝ ስትል ሌላ ሆነ አግኝተዋል። እኔ ነኝ ስትል ልክ በዛ አይነት ሁነት እየተቀያየሩ ነው የመጡት። ስለዚህ ቋሚ ሪፈረንስ ፖይንት ማናት? ትግራይ ናት። ትግራይ ቋሚ ሪፈረንስ ፖይንት ነች። እንደው ካየህ ኤርትራንም ጨምር ሻዕቢያን ይዘህ ፋኖን የው በከባቢ ቡድናዊ ባህሪ ያየህ እንደሆነ ምዕራብ ትግራይ ላይ ያለው የደመቀ ዘውድ ቡድን በል የኛው የራያ ስበር በለው ከዛ ብልጽግና የኢትዮጵያ ብልጽግና ያው የአብይ አህመድ ብልጽግና ራሱ የአማራ ብልጽግና ግልብጥጥጥ እያለ እየመጣ ነው ያለው። ስለዚህ አንዳንዴ ምን አስባለሁ ምንድነው ይሄ ሁሉ ስል የት ላይ እንደቆሙ አንከር ለማድረግ ወይ ደግሞ ፖዚሽናቸውን ለማሳየት ሪፈረንስ ፖይንታቸው ስለሆነች ነው። በአንድ መልኩ ይሄ ሪፈረንስ ፖይንት መሆን ደግሞ ስጋት ነው። ለምንድነው እንደኛ ግልብጥጥ እያለች ያልሄደችው? ኢንፋክት ትግራይ በኢንተርናል ዳይናሚክስ ደግሞ ብዙ ነገር የተገላበጠ ነው ያለ ነው። ግን ከውጭ ኃይል አንፃር ግን ስቲል ቦታችን ላይ ነው ያለ ነው። ስቲል አንዱ ውል ፈርመናል። ከኢትዮጵያ አንፃር ያለን አቋም አንድ ነው። ከኤርትራ አንፃር ያለን አቋም አንድ ነው። ጠላቶቻችን ከትግራይ አንፃር ያላቸው ዓላማ እንዳልቀየሩ እናውቃለን። ጠላትነታቸው እንዳልቀየሩ እናውቃለን። ኖት አባውት ፖለቲክስ የፖለቲካ መሪዎች አይደለም ያልኩ እንደ ህዝብ ነው እያወራ ያሉት የኔ ግምገማ። ከዚህ አንፃር ቦታችን ላይ ያለ ነው። ስለዚህ ቦታው ላይ ያለው ብቸኛው አክተር ትግራይ ስለሆነ ለሁሉም ነገር እነሱ በተግባራቸው ምክንያት ለፈጠሩት ክራይሲስ ለመጣው ነገር ሁሉ ማጣጫና ሂሳብ ማወራረጃ ትግራይ ሆና ተገኝታለች። ከዚህ ውጭ እኛ ተጋሩ የተለየን ሌላ ሆነን አይደለም። የውስጣቸው ችግርም የሆነ በትግራይ ለመፍታት የሚሞከር ይመስለኛል። አሁን ለምሳሌ አማራ ክልል ላይ ያለው ነገር በራሳቸው ጊዜ መኖሪያ ቤቱን ሽጦ ድሽቃ የገዛ ጀግና እያሉ ያጀገኗቸው ፋኖች አሁን ትጥቅ ፍታ በሚል በገቡበት ጦርነት መውጣት ሲሳናቸው የሆነ ትግራይን እንደ አንድ ማድረጊያ እዛ ያለው ችግር ትግራይን እንደ መፍቻ ልክ ነው። እሱ ብቻ አይደለም ማለት ትርጉም የለውም ብዬ ነው እንጂ ምን ልፈልግ የመሰለ አንገሶም ፖለቲካም ሲሰራ ትርጉም ዋጋ አለው ማለት ምክንያታዊነት አለው የራሱ ኢቭን ማጭበርበሩ መዋሸቱ ምትማርጉም ፓተርን ያስፈልጋል፣ ሎጂክ ያስፈልጋል የሚገዛ እንጂ ትግራይ በፋኖ በተመሳሳይ ጊዜ እየተወቀሰች ጦርነትና ውጅብሻለን እየተባለች ያለች ጦር መሳሪያ ለፋኖ ልታስረክብ የምትችልበት ምን አይነት ምክንያታዊ ርትዓት ነው? ምንድነው የምትለው? ይሄ ግን አንድም አማራ ፖለቲካ ውስጥ ያለው የመስሎ አዳሪነት የተገዥነት ጥቅም ጋር አያይዘ ሁሌም አዋጭነትና አመችነት እስካለ ድረስ ምንም ነገር ለማድረግ ዝግጁ እንደሆኑ ስለሚታወቅ ስለዚህ አማራ ክልል ላይ ጦርነቱ ሂዶም ብልጽግና አሸንፎ መውጣት የሚችልበትም እድል የለም። እነሱ ማሸንፈው መውጣት የሚችሉበት እድል የለም። እንዳገር ደግሞ ይሄን ጦርነት አስቀጥለ የሚሄድ ጉዳይም በጣም ያሰጋዋል የብልጽግና የአብይ መንግስት። ስለዚህ በሆነ መልኩ የነሱን ይሁንታና በተለይ ደግሞ በአማራ ብልጽግና ድጋፍ እንዲያገኝ ለማድረግም ማናት ሀብት ማግኛዋ ከረንሲዋ ማን መሰል ትግራይ መስደብ ነው። ትግራይ ማስፈራራት፣ ትግራይ ላይ እርምጃ መውሰድ ነው። ለኤርትራም ቢሆን እስኪ እንዲህ አድርጌልሃለሁና በቅርብ ጊዜ እርቅ ነው ሽምግልና ነው የሚባል ነገር ነበር። ሁሉም እሱን እኮ ነው ያልኩ። ትግራይ ያልተቀየረ ፖዚሽን ያለ እንደሆነ ትግራይ ናት። ከትግራይ አንፃር የነበረው ግንኙነት በመቀየሩ ምክንያትም ነው የቀጠናዊ የዘር ማጥፋት መዋቅሩ የፈረሰው። ራስ በራስ የተባሉት
ከትግራይ ጋር የነበረው ሪሌሽንሺፕ ፕሪቶሪያ ስለቀየረው ነው። በአንድ መልኩ ፕሪቶሪያ ማድነቅ ያለብን እሱ ነው። አሁን ስለዚህ ምን እንደሚሉት ይሄን ሪሌሽንሺፕ ከቀየርነው እኮ ተመሳሳይ እንሆናለን በሚል ስሌት which is impossible ምን ያደርጋሉ? ትግራይን በማስለቀስ ትግራይን በማድማት እንዲያውም የሚታየኝ ሁሌም የሆነ አይነት ግንኙነት የሆነ አይነት ከረንሲ ሊያገኙ ሲፈልጉ ትግራይ መተው ይበጧትና ትግራይን በማድማት የሆነ ግንኙነት የሆነ ሐስቢ ወይ ደግሞ በነፊት የማግኛ ዘዴ አድርገው ይፈልጉታል። ቀደም እንዳልከውም የአንድነት ግን አይደለማ። አንድነቱ እኮ ሲጀመር የሚመጣው ያ አንድነት የመርህ የዘላቂ ጥቅም የህዝብ ተው የቡድን ዘላቂ ጥቅምም ልክ እንደ አንድ ኮሌክቲቭ ፍሮንት ፖለቲካ የተደራጀ የተወሰነ ወይ የብዙ የቡድን ጥቅም ማስከበሪያ መሳሪያ ነው በአንድ መልኩ። ስለዚህ ይሄ ፖለቲካ ስለሆነ የዘላቂ የቡድን ጥቅም ለማስከበርም እኮ አይደለም የተመሰረቱ ምንድነው ትግራይን በማጥፋት ላይ የተመሰረተ ኪዳን ነው የመሰረቱት። ይሄ ቀጣናዊ የዘር ማጥፋት ኪዳን ደግሞ ሂዶ ምን ሆነ? ሁሌ ምክንያቱም ቫዮለንስ አቅም ያጥረዋል፣ ይፈርሳል። ሲፈርስ አንድ የሚያረጋቸው ኃይል አጡ። ግን ደግሞ አሁንም ትግራይ ያለች ኮንስታንት ሪማይንደር ኦፍ የዛ ዓላማቸው ይሄ ጨርሰ የማጥፋት ዓላማቸው ፌይለር ማሳያ ናት። እንደገና ደግሞ ለኛ ዘር ማጥፋት ተፈጽሞብናል ጠፍተናል ነው የምንለው። ከነሱ ህልም አንፃር ግን በጣም እንትን ስለሆነ ብዙ አስበው ስለነበረ ከዛ አንፃር ፍራስትሬት ያደርጋቸዋል። ስለዚህ አንድነትን አይፈጠርላቸውም እንጂ አንድነት መፍጠሪያ ለሚፈጠር ነገር ሁሉ ሳንካው ከትግራይ ጋር እንትን ማድረጊያ እና የጦስ ዶሮ አድርገህ ለመውሰድ ይጠቀሙበታል። ግን ዋና ነገሩ ምንድነው? ቀድም ያልኩ ያ የፈራረሰና ዳይናሚክስ አለ። ከትግራይ አንፃር ቦታውን ይዞ የተቀመጠ አለ። ያ የተቀመጠው ነገር ማለት ቦታው እያልኩ ያሉት የድሮ ቦታችን ላይ አለ ነው የለንም። ግን አትሊስት ከዛኛው አንፃር በአንጻራዊነት ቋሚነት ነገር ስላለው ነው ይሄ የሚጠቀሙበት እንጂ ምንም አይነት ተጨባጭ እንትን የለም። ሁለተኛ ትግራይ ደግሞ ጦርነትን የማድረግ ፍላጎት ሊኖራት አይችልም። የሚሸከም ጫንቃ የለውም፣ ፍላጎት የለም። ኦፖርቹኒቲ ኮስት ብዙ ነው። ጦርነትን ካለማድረግ የምናገኘው ነገር በማድረጋችን ከምናጣው ነገር በጣም ይበልጥብናል። እንዳናረግ የሚያደርገን ጦርነትን እንዳናካሄድ የሚያደርገን የአቅም ብቻ አይደለም። ሚሳኤሎች ቢኖሩን ሮኬቶች ቢኖሩንም ባለማድረጋችን የምናገኘው ነገር ይበልጣል። ምክንያቱም የኦፖርቹኒቲ ኮስት የዋጋ የንጽጽር ጉዳይ ነው። ስለምንድን ብትለኝ የራሽናሊቲ ጉዳይ ነው። እኛ ጋር የምናስበው የምክንያትና የውጤት የጉዳትና የጥቅም ይህን መዝነህ የማሰብ ጉዳይ ነው። አሁን ብልጽግና ራሱ ቆም ብሎ እኮ እያሰበ ነው። ኦፖርቹኒቲ ኮስት እየሰፋበት ነው። አሁን አማራ ክልል ላይ ጦርነቱን የዘር ማጥፋት ነው እያካሄደ ያለው። እዛም ኦሮሚያ ክልል ላይ በመቀጠሉ ምክንያት ዋጋው እየጨመረ ነው። እንዳለው የ30 ወይ 40 ወይ ምናምን አመት ፕሮጀክቶችን አጥፈህም ልትቀጥል አትችልም። ምክንያቱም እነዛ ፕሮጀክቶች ጤናማ ሀገር እያለ የተሰጠ ፈንድ ነው። አሁን በራሱ ላይ በትግራይ ላይ ጄኖሳይድ ፈጽሞ ራሱን እያፈረሰ ላለ መንግስት መቼ ይከፍለኛል ምን ሰርቶ ይከፍለኛል ብሎ ታገኘዋለህ? ልታገኝ አትችልም። እና እሱ ኳስ ብልጽግና ኳስ ኖ ኦፖርቹኒቲ ኮስቱ እየበዛብኝ ነው እስከማለት ደርሷልና እንዲያው የፊግመንት ኦፍ ኢማጂኔሽን ወይ ደግሞ የተረበሸ የአእምሮ ስዕል ፈጠራ እንጂ ምንም ተጨባጭ ነገር የለውም። መልካም። ምናልባት ከዚህ ጋር ተያይዞ ግን ቅድም ወደ አነሳሁት ይሄ የትግራይ ላይ የሚቀሰር ጣት ከውስጥ አልፎም ወደ ውጭ ሲሄድ እየተመለከት ነው። በማህበራዊ ሚዲያም ይህ ጉዳይ በሰፊው ጽፈህበት ነበር። የአርኤስኤፍ ጉዳይ የሱዳኑ ፈጥኖ ደራሽ ኃይል የህወሓት ኃይሎች ከአልቡርሃን ጋር ሆነው እየወጉኝ ነው የሚል መግለጫ አውጥቶ በእርግጥ በጊዜው መልስ ተሰጥቶበታል በጊዜያዊ መስተዳደሩ። ነገር ግን ይህስ ምን አንድምታ ነው ያለው? ከዛ ውጪ ኤርትራም የፌዴራል መንግስቱ እኩል የትግራይ ኃይሎች ከኤርትራ ጋር ሆነው ሊወጉኝ ነው በሚልበት ሰዓት የኤርትራም ከአብይ ጋር ሆና ትግራይ ልትወጋኝ ነው በማለት ሰራዊት ማስመረቅ ሌላ ታሪክ ውስጥ እንደገባ ነው እየተሰማን ያለ ነውና እስኪ ይህስ አንድምታው ምንድነው ከሚለው የውጭ አሁን የመጨረሻ ያያያዝክበት ነገር ነው ዋና ቁልፉ አንገሶም ማለት ትግራይ ከህይወት የገዘፈ እንደውም ምድራዊ ኃይል አይመስልም። ሁሉ ከብልጽግና ጋር ሆኖ ኤርትራን ይመታል፣ ከኤርትራ ጋር ሆኖ ብልጽግናን ይመታል፣ ከፋኖ ጋር ሆኖ ሌላ ሴራ እየሰራ ነው እንዲያውም ሻዕቢያንም ጨምሮ። ከዛ አሁን ደግሞ ከአልቡርሃን ጋር ሆኖ አርኤስኤፍን ይመታል። what the heck is this? ምንድነው ይሄ ሁሉ ቅድም ስለው የነበረው ነገር ነው። እና የሀገር ውስጡ የተቡካካ ፖለቲካና ችግር ኤክስፖርት አደረግነውና ኤክስፖርት አድርገን ባደገኛ መልኩ ለዛው ባደገኛ መልኩ ኢንተርናሽናላይዝ ወደ ሆነ ግጭት ትግራይን ደግሞ ትራንስፈር አደረግነው። ሉክ ትግራይን የማፍረስና የማውደም ሂደት ላይ ኢንተርናሽናላይዝድ የሆነ የአገር ውስጥ የእርስ በርስ ጦርነት የተፈጠረው ቀጠናዊ ዓለም አቀፍ ኃይሎች ጋብዘው አሁን ለምንድን ነው ይሄ ናሬቲቭ የመጣው?
ይሄ ናሬቲቭ ለምን እዚህ ጋር መጣ? በአሁኑ ጊዜ ኢን አክቹዋል ፋክት የኛ ሰዎች እኮ አሉ አይደል እንዴ? ስደተኞች አሉ። ወታደርም ሊኖር ይችላል። ሲጀመር በዛም ፈርጦ አምልጦ የሄደ ሊኖር ይችላል። ሰላም አስከባሪም ሆኖ እንትን ሊመጣ የሚችል እዛ የቀረ የትግራይ ሰራዊትም ሊኖር ይችላል። ጉዳዩ ግን ትግራይ እውን በእንደዚህ በተጣበበ በአደገኛ ወቅት ላይ ሁና ለዛውም በጣም ከምትወደው በምታከብረው ህዝብ መካከል ላይክ አንደኛ ትግራይ የቅጥረኝነት ባህልም የላትም። ይሄን ለመፈጸም ታሪካዊ የማንነት የፖለቲካ ኦሪንቴሽን ፍላጎት ያስፈልጋል። ልክ እንደ የኤርትራ ሰራዊት ኮንጎ ላይ ሂዶ ሴንትራል አፍሪካ ሪፐብሊክ ላይ ሌሎች አገሮች ላይ ገብቼ የመንግስቱን ኃይል ዲስታብላይዝ አድርጌ ዲስታብላይዝ በሆነ አገር ላይ ደግሞ ካምፓኒዎች ፈጥሬ ኤክስትራክሽን ኢንዱስትሪው ጋር የማዕድኑ የምኑ መሳሪያ ማዘዋወር ይሄ አይነት ትራዲሽን የለንም። እኛ የመርሰነሪ ታሪክ የቅጥረኝነት ታሪክ የለንም። ሁለተኛ ኢቭን ራሷ ኢትዮጵያም እስከ ቅርብ ጊዜ ሌላ ሀገር ላይ ገብተህ የማተራመስም አልነበረም። ራስ በራስ የጄኖሳይደር ኤሌመንት እንደነበረን አሁን ብቻ አይደለም የታየው ቀድሞም ነበረ። ሌላ ሀገር ላይ ግን የለም። ይሄ እርሾ የለም። በተለይ ለትግራይ ደግሞ ሲሆን ትራክ ሪከርዳችን ሰላም አስከባሪነት ነው። ሁለቱም ተፋላሚ ኃይሎች መርጠውት ናግባልኝ የሚባል የሰላም አስከባሪ የተፈጠረው የትግራይ የበላይነት እየተባለ በሚወራበት ነፍስ ይማር በቀድሞ ጠቅላይ ሚኒስትር መለስ ዜናዊና በኋላ በኃይለ ማርያም በነበረው ጊዜ የታየ ነው። ሁለተኛ ከስነልቦና አንጻርም ከሱዳን ህዝብ ባለን ወንድማማችነት የሱዳን ህዝብ ራስ በራሱ እየተባላ እሳት የሚጨምርም ህዝብ አይደለም። ሶስተኛ ከፕራክቲካል ሴኩሪቲ ፖይንት ኦፍ ቪው ዓለም አቀፍ ኃይሎች ለሱዳናውያን ኳስ ረስኪው ሊያደርጉ አይችሉም። ሱዳናውያን ሌላው ቢቀር አክስቴ አጎቴ ወንድሜ ብለው ጎሳቸው ጋር መስጊዶቻቸው ጋር የሆነ ቦታ ላይ ሄደው ሬፊውጂ ወይ ድማ ዑቁባ ወይ ደግሞ ይሄ ምንድነው ከለላ ማግኘት ይችላሉ። የኛ አገርም ወደ አገሩ እንዳይመጣ አገር የለውም። ጄኖሳይድ በፈጸመበት መንግስት ድንበር ተከቦ ውስጥ ያለው ህዝብ ኳስ ፈተና ውስጥ ነው ያለው። እዛ አገር ላይ ፕሮቴክት ያደርገው የነበረው ደግ ህዝብ የሱዳን ህዝብ አደጋ ውስጥ ነው የወደቀው። ዓለም አቀፍ ተቋሞች ቅድምና ለማን ነው የሚሰጡት? ሰላም ውስጥ ሲኖሩ የነበሩትኝ ሰዎች ሲፈናቀሉ አደጋ ውስጥ ሲወድቁ አደጋ ያላዩ ሰዎችን ነው እንዲያውም አስቀድመው ፕሮቴክት የሚያደርጉት እዛው ለአገሩ ሰዎች። ይሄ የሆነ ህዝብ እንዴት ነው ነፍጥ አንስቶ ይሄን ነገር ሊፈጽም የሚችለው? እና ምንድነው ይሄ ዓላማ የተፈለገው ካልክ ለምን እዚህ ጊዜ ላይ ተነሳ ያልክ እንደሆነ እዛው ፌስቡክ ላይ የጻፍኩት ማይተህ ከሆነ አንደኛ ከሻዕቢያ ፖይንት ኦፍ ቪው ተነስም ብለህ መጀመሪያ ቴስት የምታደርገው ይሄ ሜሴጅ ማንን ነው የሚያስደስተው ማንን ነው የሚያስከፋው? ትግራይ ከከበቧት ኃይሎች አንፃር ዋና ቁልፉ መታየው ኤርትራ ነው። ኤርትራ ወዲያው ምንድነው ያለው ሪኮግናይዝ አደረገው። ወዲያው ታረጋለች ወያኔ እንዲትፈጽማለች። ለምን ከጦርነቱ በፊትም በጦርነቱ ወቅትም ምዕራብ ትግራይን ተቆጣጥረህ በምዕራብ ትግራይ በኩል ጦር መሳሪያ አስገብተህ ምን ብለህ ያን ኮሪደር ይዘህ ኤርትራንም አማራንም ብልጽግናንም የምታት ፍላጎት ስለነበረ አለ። ኢማጂን አሁን ትግራይ ያለችበት ኦብጀክቲቭ ሁኔታ ተጨባጭ ሁኔታ ይሄን የሚፈቅድ ነው? አንገሶም ስታስበው ይሄ ዓላማ ስላለ የዛ ቅጥያ ነው ይልና ነገር ግን ደግሞ ኤግዛጀሬት አድርገውታል። ወያኔ አቅም የላትም ደግሞ ይላል በተመሳሳይ መልኩ። ግን ይሄን ኤክስፓውንድ ለማድረግ ወይ ደግሞ ማስፋፋትና ማጮህ ለምን ተፈለገ ብትል ምክንያቱም ምዕራብ ትግራይ አሁን በፕሪቶሪያ የውል አፈጻጸም ሂደት ላይ ይመለሳል የሚል ጭምጭምታ ስላለ ተስፋም ስላለ ይሄ ጉዳይ ይሄ እንዳይመለስ ማድረጊያው ሜካኒዝም አንዱ ምንድነው ምዕራብ የትግራይ ኃይሎች ኢንተርናሽናላይዝድ የሆነ ኮንፍሊክትን ወደ ኢትዮጵያ መልሰው አስገብተው ኢትዮጵያን ዲስታብላይዝ ሊያረጓት ነው። ስለዚህ ምዕራብ ትግራይ መለሰ ለትግራይ መመለስ ማለት ላውንቺንግ ፓድ ወይ ደግሞ የመወንጨፊያ የሪጂናል ኢንስታቢሊቲ የቀጠናዊ አለመረጋጋት ኢትዮጵያን ለማፍረስ ሂደት ትልቅ እሳት የሚያመጣ የመወንጨፊያ ማማ እንደመስጠት ነው ተብሎ የአፍሪካ ህብረት ጋራንተሮቹ ምዕራባውያንም አይተው አሃነ ሰዎች ለካ የቀጠናዊ ጸጥታ ስጋቶች ናቸው ተብሎ ያን ነገር እንዳይሆን የማድረግ ቀድሞም የሰራው ሻዕቢያ እንዲያውም አንተ ጋርም ሰርተንበት ነበር ካሁን በፊት በጣም ጠንካራ የወታደራዊና የቀጠናዊ የደህንነት ሰንሰለት በሰሜን በኩል ዘርግተህ ለዛውም ከኦም ሀጅር እስከ መተማና እስከ ጎንደር ድረስ የተዘረጋ መዋቅር መፍጠርና ትግራይ ወደዛ አካባቢ ዝር ማትልበትን ፕላን ብሎ ልክ ፕሪቶሪያ ሲፈረም ያደረጉት ነው። ያ ሰንሰለት ይሰበራል ማለት ያ እንዳይሆን ነው። አሁን ይህ ሲሆን ተመልከት፣ ይሄን እሱ ሲያወራ ከማን ጋር ሆኖ ነው? ከአልቡርሃን ወገን ሆኖ ነው። ለአልቡርሃን ይሄን በማውራቱ አልቡርሃን ላይ የሚመጣ ምንም ለውጥ የለም። ጉዳቱ ለማን ነው? ለትግራይ ነው።
አልቡርሃንን ሳያስከፋ ትግራይን መቀጥቀጥ ከቻለ ድረስ ያደርገዋል። በዚህ ሂደት ላይ አብይ አህመድ ማን ጋር ነው ያለው? ከአርኤስኤፍ ጋር ከሐምቲ ከዳጋሎ ግሩፕ ጋር ነው ያለው። ዩኤኢ ነች ይሄን ስፖንሰር የምታደርገው። ዩኤኢ ይሄን ስፖንሰር ስታደርግ ምን ለማድረግ ነው? ሱዳን ላይ የምትፈልገው የኢስላሚክ ራዲካሊዝም እንዳይመጣ የመከላከል ስራን የሚያጸዳላት ሐምዳይቲ ስለሆነ ነው። ከዚህ አንፃር ሱዳን ላይ ያለው ኢንስታቢሊቲ ኤርትራ ከአብይ ከብልጽግና ጋር የነበራት ግንኙነት ሲሻክር ወዲያውኑ ከሐምዳይቲ ወጥቶ ነው ኢሳያስ እንትን ጋር የገባው። እዚህ ጋር ሌላ ደግሞ አያያዥ ዘለበት አለ። ያ ምንድነው? ማነው ፕሪጎዥኒ የቫግነር ግሩፕ የነሱ ትልቁ የኤክስትራክሽን ካምፓኒ የሚሰሩ የነበሩት የራሻ ምናምን ይዞ እዛ ጋር ነው። በዛ ከፍተኛ ሆነ አሊያንስ ነበር ኤርትራና ማነው ሐምቲ። ለምን በራሻም በኩል እንደገና ደግሞ ኤርትራ በቻድ በሴንትራል አፍሪካ ሪፐብሊክ በሊቢያ አድርጎ መሳሪያ አዘውሮ ደግሞ የሚያስገቡበት ሜካኒዝም ነበረ። በኋላ ግን ፕሪጎዥኒ ከተገደለ በኋላ ራሻ ስትራቴጂክ ኢንተረስት አለ ቀይ ባህር ላይ። ስለዚህ ምን ሆነች ኤርትራ ግልብጥ ብላ ወዲያውን ወደ ማን ካምፕ ገባች? ወደዛ ገባች። እንደዚህ ሆኖ እያለም ግን ለምንድነው አርኤስኤፍ ይሄን እያካሄደ ያለው? ለአብይም ትልቅ ትርጉም አለው። ለምን ምዕራብ ትግራይ መሬት አልተሰጠም ማለት ከአሁን በፊትም ፕላን ነበረ ምዕራብ ትግራይ ላይ። በኋላ ደግሞ የአውሳ የተንደሆ እርሻ ልማት የተወሰነ አካባቢ ለዩኤኢ ሰፋፊ መሬቶችን በመስጠት አፍሪካ ላይ የማያባራ የማይነጥፍ የኢኮኖሚ የግብርና ምርቶች ማቅረቢያ ማዕከል መፍጠር ትፈልግ ነበር። የሴኩሪቲው የማሪታይም ፓወሩ ሁሉ አግኝታለች። የቀራት ምንድነው? መሬት ነው። ስለዚህ ምዕራብ ትግራይና አፋር ላይ የሚል ፕላን ነበር። ስለዚህ ይሄ ልታደርገው ከሆነ ትግራይ ወደዛ እንዳትመጣ ማድረጊያ ሜካኒዝም ኮንስፓይሬሲው ምንድነው? ትግራይ በቀጠናዊ የኢንተርናሽናላይዝድ የሆነ ሪጂናል ኮንፍሊክት ስባ ጎትታ ወደ ኢትዮጵያ መታ ይሄን እሳት ልታከታተለው ነው የሚል ነገር መፍጠር ይፈልጋል። ሉክ ሁሉም ከራሳቸው ኢንተረስት አንፃር ትግራይን እየጎዱ ግን አንድ ቦታ ላይ ይስማማሉ ማለት ነው። ለከዛ ጋር የተያያዘ ነገር ነው። ይሄ ደግሞ ምንድነው የውጭ ጉዳይ ፖሊሲ ወይ ደግሞ ጂኦፖለቲካዊ ግንኙነት የውስጥ ፖሊሲን ወደ ውጭ ስትልከው ነው ወይ ደግሞ ከውጭ ላይ እንዴት ሆኖ እንዲታይልህ የተመኘኸውን ምስል ነው ፕሮጀክት የምታደርገውና ኤግዛክትሊ እዚህ ጋር ፋኖ የአብይ መንግስት የአማራ ብልጽግና ፕሮጀክት የሚያደርጉትን ነገር ኤግዛክትሊ ወደ ፕሮጀክት አድርጉት ወደ ደጅ አድርጉት። ያን ሲያደርጉ ደግሞ ኤርትራንም ጨመሯት፣ ዩኤኢንም አመጡ፣ አርኤስኤፍ የሚባል ሌላ ጠላት ፈጠሩልን። ስለዚህ ትግራይ በእንደዚህ አይነት የትራያንጉላር የሆነ ሶስት ማዕዘናዊ የሆነ የእሳት አጣብቂኝ ውስጥ ገብታ የማድረግ እንትኗ እንዳይኖር። ሁለተኛ ይሄ ሲሆን ደግሞ ውሉ ባይፈጸም አብይ ደስተኛ ነው አይፈልገው። ምክንያቱም ትግራይ በእነዚህ አጣብቂኝ ኮንዲሽኖች ሁና እንኳ አንኮምፎርታብል ነች፣ የማትመች የእሾህ መደብ የሆነችበትና ስለዚህ ያ ከሆነማ በዓለም አቀፍ ግፊት በውሉ አስገዳጅነት ምክንያት ያ ከሆነማ የበለጠ የፖለቲካ የማድረግ ችሎታ ያገኛሉ ከሚል ስጋት ትግራይን የማዳከም ስትራቴጂ ነው ብዬ ነው የማስበው። ምናልባት ቀደም ባልከው ላይ አንድ ሊያጠናክር የሚችለው ይሄ የፌዴራል መንግስቱ በምዕራብ ትግራይ ላይ ያለው ፍላጎት በፕሪቶሪያው ስምምነት ማንጸባርቆት እንደነበር ሰምተን ነበር። ከተደራዳሪዎቹ በተለይም የመጀመሪያዎቹ ቀናት ወደ ድርድር ልንገባ ከሆነ ምዕራብና ደቡብ ትግራይ የኛ ነው የሚል ፊርማ አጽድቁልን በሚል ነበር የተጀመረው። ስለዚህ ፍላጎቱ የአማራ ክልል ኃይሎች ብቻ አርጎ የማየቱ ነገር እሱን ለማጠናከር ነው። ከተደራዳሪዎቹ መሃል ነው እንደዚህ ያሉኝ። የመጀመሪያዎቹ ቀናት ምዕራብና ደቡብ ትግራይን የኛ አይደለም ብላችሁ ፈርሙና ወደ ድርድር እንቀመጥ፣ ካልሆነ ግን እያሸነፍን ነው መቀለል ልንደርስ ነው ወደሚል የነበረ ስለሆነ መጨረሻ ላይ ተስበው ወደዚህ ገብተዋልና የፍላጎቱ አንድ ማጠናከሪያ ሊሆን ይችላል ብዬ አስባለሁና እንደው በዛው አርጌ ግን ወደ ፕሪቶሪያው ስምምነት ላስገባህና አንዳንድ ሰዎች አሁን የፕሪቶሪያው ስምምነት ትንሽ አሁን ነው ፍንጭ እየታየበት ያለው እንደውም የሆነ ምልክቱ ሁሉ እንጂ የሆነ ሰዓት ላይ እዛ ያደራደሩ ሰዎችም ምስክር ወረቀታቸው ወስደው ሌላ ችግር ለመፍታት እንደውም ሲታጩ ነበር ነው። ኦባሳንጆ ሌላ ችግር የፍልስጤም ወይ የምናምን ችግር ሲጠሩ ነበር የሱዳን ምናምንና እዚህ ላይ የፕሪቶሪያ ስምምነት አንዳንዶቹ ስምምነት ወይም ውል መሆኑ ቀርቶ ስለት አይነት ሆኗል። የፌዴራል መንግስቱ ለትግራይ የሚሰጠው ምጽዋት አይነት ወይም ደግሞ በትግርኛ መጽዋዕ ምንለው ነገር መጽዋዕ ሆኗል ስምምነቱ የሚሉ ወገኖች አሉና እንደው አጠቃላይ ስምምነቱ እንዴት ነው የምታየው አሁን እየተተገበረበት ያለው ሂደት ማለት ነው? አሁን በቃ ቅድም እንዳልከው ነው ማለት ይሄ ውል ዓለም አቀፍ ውል ነው። ይሄ ውል ዓለም አቀፍ ውል ነው ስንል ምክንያቱም ዓለም አቀፋዊ ጉዳዮች ስላለው ነው። የተፈጸመው ትግራይ ውስጥ የተፈጸመው ነገር በዓለም አቀፍ መድረኮች የሚታይ ጉዳይ ነው።
ሁለተኛ ዓለም አቀፋዊ ቀጠናዊና ዓለም አቀፋዊ ዳይሜንሽን ይዟል ውጊያው በብዙ መልኩ የተፈረመበት ቦታም ፕሪቶሪያ ነው ፕሪቶሪያ የሚባለው ሀገር ደቡብ አፍሪካ ነው የሚገኘው አንድ ሉዓላዊት በሆነች ሀገር ከኢትዮጵያ ውጭ ነው የተካተቱት አክተሮች ተቃላ ዓለም አቀፋዊያን ናቸው በሁሉም ዳይሜንሽን ዓለም አቀፋዊ መልኩ ብዙ ነው ስለዚህ ዓለም አቀፋዊ የሆነ የአገር ውስጥ ጦርነት ለማስቆም እልቂት ለማስቆም ከዛም የተፈጸመው ጄኖሳይድ ተጠያቂ ሊያደርግ የሚችል እንትኖች ፕሮሲጀሮች አስገዳጅ አንቀጾች ያለበት እንትን ነው ውል ነው ይሄን ይዘህ ስትመጣ ይሄን ለማስፈጸም የሚነሳ አንድ መንግስታዊ አካል ወይ ውል ፈራሚ ምንድነው የሚሆነው ነው ሶሊድ የሆነ ፍሮንት ይፈጥራል ኮሌክቲቭ ፍሮንት ይፈጥራል በዛ ጉዳይ ላይ አንድ አይነት ግንዛቤ ይፈጥራል አንድ አይነት አቋም ይፈጥራል እንዲያውም ውሉ ተፈርሞ ከመጣ ኋላ የኛ መንግስት የትግራይ መንግስት ያኔ የወታደራዊ ጊዜያዊ መንግስቱ ሴንትራል ኮማንድ ሶሪ አሁን ስሙ እየጠፋን መጣ ወደ ጊዜያዊ መንግስት ለመጣና ጠራና ምን እናደርግ እንችላለን ሲባል ዊዝ ኦፕቲሚዝም ማለት ነው በቀና ምኞትና በሐረኛው ስሜትም ጭምር ኦኬ እዚህ ጋር ደርሰናል ይሄ ሰነድ የምርኮ ሰነድ ነው የሚመስለው ዶክመንት ኦፍ ካፒቹሌሽን ነው የሚመስለው ይሁን የሆነ ነገር ግን እናገኝበታለን ስለዚህ የተገኘችው ብቻ ሳይሆን ሌላ ነገር እንዴት ማክሲማይዝ እናደርጋለን የሚል ቲም ቡድኖች እንትን ብለው ተቋቁመው ማአት ሐሳቦች ስትራቴጂዎች ወጡ ምናምን አሉ ለምን ምታስበው ያትኖር መሰል ከምስታንስ ኢቭን አስጨናቂ የሆነ ነገር እንኳን ቢሆን ሁሌም ከሆነ ነገር ላይ የሆነ ነገር ማግኘት ይቻላል ኢኖቬቲቭ ሆነ በጥበብ በማስተዋል ተሞልተ ስንት የትግራይ አእምሮዎችን ጨምቀህ ዓለም አቀፍ ያለው ስንት ዕውቀት ነው ያለው ይሄን አርገ ችግሩ ግን ምን ሆነ ኢሚዲየትሊ በዛ ጉዳይ ላይ ያለው ግንዛቤና ያለው አቋም የተለያየ ሆነ እቺን ቀዳዳዎች ደግሞ እየተጠቀመ እየበዘበዘ የማይተኛ ማያንቀላፋ ባላንጣ ነው ያለን ስለዚህ ጉዳዩ ወዴት ሄደ ከውል ፈጻሚ ተደራዳሪነት ወይ ፈራሚነት ወደ በአማርኛ ምን ይባላል ውል ሰጪና ውል ተቀባይ ይባላል ውል ሰጪ ስትሆን አፐር ሃንድ አለ ተርምስ ዲክቴት የምታደርገው አንተ ነህ ውል ተቀባይ ስትሆን የዛ ውሉ ተርምስ ኤንድ ኮንዲሽንስ መሰረት ተቀብያለሁ አቶ ሙዝ ይያልከኝ ያለው ስለዚህ ወደ ውል ተቀባይነት መጣን እዛ ላይ አብይ አህመድ ያደረገው በጣም የሚገርም ነገር ነው ማለት የውስጣችን አንድነት አለመኖር ሲመለከት ጊዜያዊ መንግስቱን የሚመለከት መስራት የሚመለከት ድርሻ ነበረው ያን ድርሻው እንዲቀበልና በዛ ድርሻ ተወክሎ እንዲገባ ማድረግ ነበር የሚያስፈልገው ያ ቢገባ ኑሮ ብልጽግና ጊዜያዊ መንግስቱ ላይ ቢገባ ኑሮ ኮሌክቲቭ ፍሮንት የመፍጠር እድላችን ጠንካራ ይሆን ነበር አንድ ላይ እንሰባሰብና ምክንያቱም ያኛው ብልጽግና ማለት ጄኖሳይድ የፈጸመብን ኃይል ነው እሱ ጋር አንድ መንግስት የመጋራት እንድንጋራ ስንገደድ ሳንወድ በህወሓት ብቻ አይደለም ብሔራዊያን ፓርቲዎች ጭምር ወደ አንድ ካምፕ እንመጣ ነበር አብይ ምን አደረገ ኖ አልፈልግላችሁም አለ ለምን አንደኛ በዚህ ሂደት ውስጥ ዲሞክራሲያዊ በሆነ መልኩ በሰመረ መልኩ አንድ ሶሊድ ገቨርንመንት ፎርም እንደማናረጋው ቋል ዛጋ ተጠቀምብን ይሄን ሰጣችሁ ግን የኛ አመራሮች ሃሌሉያ ያሉና ተቀበሉ ተደሰቱ በቃ ተተውልና ራሳችን እንፍጠር ሲሉ ግን ብቻ እኔ መርጣለሁ አይደል እሷ ፊርማ ናት እሷንም ቆይል ነገር ነው እንዴት እንደተጠቀምበት ይሄን ተወልና አይደለም የኛዎች ተደሰቱና ባላን ጎረይና ራሳችን ፈጽመዋልና ገቡ ግንሳ ዲሞክራሲ የለንማ የሰመረ ዲስከሽን የማሄድ የፖለቲካል ዲያሎግ ባህል የለንም አቃፊነት የለንም ያስለለን አርስና ራስ በራሳችን ስንናከስ ማአት ወራት ወሰደ ምን አለ ከዛ ጉዳዩ ወዴት ሄደ መሰለ ፈራሚው ነኝ ብሏል እንግዲህ የሚያጸድቀው እሱ ነው ወዴት ወሰደው ከውሉ ወሰደና ወደ አንድ የአስቸኳይ ጊዜ አዋጅ አንቀጽ አስገብቶ በአብይ አህመድ ዲክቴት የሚደረግ ሆነ ይሄ የመሆን ሂደት የደብረ ጽዮን ወይ የጌታቸው ወይ የሙንጆሪ ወይ ምናምን ግለሰብ ብቻ አይደለም ኮሌክቲቭሊ ልክ እንደ አንድ ፖለቲካል ኮሚኒቲ ልክ እንደ አንድ ፖለቲካል ሊቅ ይሄን ጦርነት እንደመሩት ኃይሎች ሁሉም ፌል አድርገዋል ኤቭሪዋን ሄደና ምን ተባለ አንዱ የእንትና ባሪያ የአብይ ባሪያ ሌላው ደግሞ ሀርበኛ ሆነ ኢንፋክት ግን የነበረው ምንድነው ሁሉም እየሮጠች እኔ ሻላ አነ ይحشካ እኔ አነ ለሐሽሩ ባሪያ እየ አነ ለሐሽሩ መገልገላ እየ ለብል ኮምፒቲሽን አትዮ ህስረት ውርደት ገባን እዛ ከገባ በኋላ ተመልሰህ ፕሪቶሪያን ለማስታወስ ነው የምልህ ያለው የሆነ ጊዜ ላይ ትዝ የሚላችሁ ብድግ ይሉና ከእንቅልፋቸው ነቅተው ዋይ አታ ፕሪቶሪያ እኮ አለች ይልሃል የሆነ ሰው ትዝ ብሎት ከዛ ይጠራሉ ይሰባስባሉ ምን ይላሉ እንጂ ከጃችን ወጥቶ
ያ እነዛ የነበሩ ስነ ስርዓቶች እኔ ማደጋግሜ ብዙ ጊዜ ስላወራሁት ፐርሰናል እንዳይመስል እንፈራለሁ ማለት አይደረግም ነውር ነው ሂደህ በአደባባይ ናምን ተቃቅፈ ምን ብለ እኛ በውስጣችን እንፈታው ነበር በቃ ሃፒ ኤቨር አፍተር ምንም ሀምሬት ተፈጸመ ሲደረግ ምን ማለት ነው አረባካችሁ ስንት ሰው ጮኸ ማንንም ያዳምጣል ነበር ግን እንደዛም ሆኖ እድለኞች ነን ብዬ ነው የማስበው ወደዚህ የመጣንበት ሂደት ለመመለስ ኢንጌጅመንት ተፈጥሮ አሁን ያለንባት ታይና ነው ለሃዋው ወይ የተስፋ ጭላንጭል ማየቱን በራሱ በጣም እድለኞች ነን ማለት ይችላሉ ለምን እልም ድርግም ብሎ ጠፍቶ ነበር ይሄ በየቀኑ አሁንም አዞፍ ስፒኪንግ እናንተ ስናወራ በእያንዳንዷ ነገር ላይ አይተኛም አያንቀላፋም ለመጥፎ ነገር በደንብ አድርገው የሚሰሩ አማካሪዎች አሉ እኛ ይሄ ጄኖሳይድ የፈጸመ ስርዓት እንደዚህ ሰምሮ አንድነቱን ጠብቆ ተናቦ ለሴራ ለዛውም ለመልካም ነገር አይደለም ለሴራ ሲሰራ ጄኖሳይድ የተፈጸመበት መብቱ የታፈነ ከዓለም የመፋቅ አደጋ የታወጀበት ህዝብ የሚመራ የፖለቲካ ልሂቅና ፖለቲካ አመራር እንዴት እንቅልፍ አጥቶ አይሰራም እኔ አይገባኝም ምንድነው ለመሆኑ ምንድነው የሚያስፈልግ ቆይ ማለት ላለመጎበዝ ምን ምክንያት አለ ለመጎበዝ you have millions of reasons ላለመጎበዝ ምን ምክንያት አለ ለመስነፍስ ምን ምክንያት አለ አንድ ምክንያት give me one reason የኛ አመራሮች ሊሰንፉ hundreds of thousands አካል ጉዳተኛ አለ hundreds of thousands የተደፈሩ እናቶቻችን አሉ in millions ሀብቱ ተነጥቆ ትላንት ኢንቨስተር ሚሊዮነር የነበረ ሺዎችን የሚያሰማሩ የነበሩ ቅርብ ጊዜ እኔ በሰራሁት አንድ ጥናት ኢንተርቪው ያደረኳቸው ኮንፈረንስ ላይ ተሳትፉ እናቶች አሉ I was ሚሊዮነር ነበርኩ ይሉሃል ኬንዳ ውስጥ አሉ ብድር ሚሊዮንስ ለሰው ሊሰጡ የነበሩ ደደቤት ማይክሮ ፋይናንስ ሄደው ሊበደሩ የማይችሉ እናቶች ሆኖ አሉ ቤታቸው በእዳ ተይዞ የመጀመሪያው እዳ አልከፈላችሁምና አትከፍሉም ተብለው 17-18 ሚሊዮን ብር የሚያወጣ ቤት ይዘው ግን ያቺ የመጀመሪያው ሂሳብ የሚከፍላቸው ሰው ስለሌለ ተይዘው በድህነት የሚኖሩ የሚያምር ቤት ውስጥ በረሃብና በድህነት የማያውቁት አይነት ድህነት ውስጥ የሚኖሩ አሉ ይሄ ሁሉ ጉዳይ ያለበት ህዝብን የሚመራ መሪ የመስነፍ መብት ማን ሰጠው ዋይል ጠላት በአንጻሩ ይሄን ሲሰራ እና ይሄን ባለማድረጋችን ወደዚህ ደረጃ ደርሰናል በዚህ ምክንያት ነው ያ ሊሆን የሚገባው የነበረው ነገር ወደዚህ ደረጃ ደርሶ አሁን ደግሞ የተወሰነ ተስፋ ጭላንጭል ያየን ያለን ነው እና አሁንም ባግባው እንዳልኩ ማጥመተኛት የለበትም መሪ በተወሰነ መልኩ አሁን ተመልሷል ወደ ፓነሉ ተመልሷል አንድ ተስፋ ነው አሁንም በእያንዳንዱ ሄደ አሁን ፒስ የሰላም ውል የሚወለደው ሲፈረም አይደለም በእያንዳንዷ የሰላም አፈጻጸም ሂደት አትች ስቴጅ የምታደርጋት በማስተዋል በጥበብ በዲፕሎማሲ ዕውቀት ላይ በተመሰረተ ድርድር የምታደርጋት ሂደት ውጤት ነው ይቀየራል እኮ በሰላም አፈጻጸም ሂደት ሁሉ ባህሪው ሊቀየር ይችላል አንድ ደሴ ዩኒቨርሲቲ አስተማሪ ያለው አንድ ቤት አለ ሰውየው እንትን ነው ባህላዊ ሰው ነው በራሱ መንገድ የገነባ እየሰራ ነው የመጣ ሰው ነውና የተወሰነች ቤት ጀመረ ከዛ ምናምን ጨመረባት 2-3 ብሪሞ ሰከንዶ ምናምን እንደዚህ ባራ አደረገው ያለ አሁን ስንት መሰለ ያ ቤቱ ግራውንድ ፕላስ 3 ነው እና ቢልዲንግ ውስጥ ተመለከተው ሲጨምርበት የሆነ ነገር ሲለጥፍ ብቻ ግን ትልቅ ነገር ፈጥሯል አሁን ይሄ ሰው የቀረው ምንድነው ትንሽ የሳይንስ ቢጨምርባት ነው ቤቱን ስትመለከተው የሆነ ጀነሬሽን የተለጠፈ የተጨመረ የሆነ ያለ ታያለ ግን በጥበብ ይሰራ ኑሮስ ኢንጂኒሪንግ ሳይንስ ተጨምሮበት ቢሆን ኑሮስ የዚህ ሰው የዕውቀት ምን ይሆን ነበር ግራጁዋሊ እየተሰራ ምን ያህል ቢዩቲፉል ሊሆን እንደሚችል የሚያሳይ ነው የሰላም ሂደትም እንደዛ ነው ባግባቡ ከቀመርከው አሁንም ያለችን እድል ከተጠቀምንባት አዎንታዊ ነው ማለት ሴራ አይደለም ለኢትዮጵያውያን ይጠቅማቸዋል ለአማራ ህዝብ ይጠቅመዋል ለኦሮሞ ህዝብ ይጠቅመዋል ለአፋር ህዝብ ይጠቅመዋል ለኤርትራውያንም ይጠቅማቸዋል ምክንያቱም ይሄ ስርዓት ይሄ እነሱን ጨፍጭፎ ወደ ሌላ ህዝቦች ሂዶ ትግራይን ያወደመ ኃይል ሲጠፋ እና በሆነ ሜካኒዝም ሲወገድ ብቻ ነው ኤርትራውያን ሰላምና መረጋጋት ኑሯቸው ከራሳቸው ጋር ታርቀው ከጎረቤቶቻቸው ጋር ከዓለም ጋር የሚታረቁት በጣም ለዓለም ቅርብ የሆነው የሚያገናኛቸው ወገን ደግሞ ማነው ትግራዋይ ነው ከትግራዋይ ጋር ለመታረቅ ይድል ኖራቸዋል ስለዚህ አዎንታዊ የሆኑ ስራዎችን ሰርተን ለኛ የሚጠቅም ለሌሎችም የሚጠቅም ነገር መፍጠር ይቻላል አሁንም ይሄን ለማድረግ ግን ነው ያለው ምን ይጠይቃል ቀድማ ያነሳናቸው አይነት መሪዎች አይደለም ይሄን ሊሰሩት የሚችሉት አይደለም ኖ ከማዕቀፉ ከቦክሱ ወጥቶ አዲስ ነገር የሚያስብ
ያለመደውን ነገር መቀበል ማወቅ ዝግጁ የሆነ አሁንም ምድነው ባረጀ ለቆታ ውስጥ ያረጀ ወይን ይዘህ ያንቦጫቦጭ ስራ ሊሰራ አይችልም እንጂ አሁንም እድል አለን የሚል እምነት ነው ያለኝ። እንደ መውጫ እንዲሆነንም በትግራይ ያለው ፖለቲካዊ ሁኔታ እጅግ ሰፊ ጥያቄ መሆኑን ይገባኛል። ግን ባጭሩ ለማየት ስንሞክር በትግራይ መሪዎች ለምሳሌ ተፈጥሯል የሚባል ልዩነት የምን ልዩነት ነው? በአንድ ጽሁፍ ላይ የተወሰነ ነገር አጋርተህ እንደነበር ተመልክቼ ነበርና የትግራይ መሪዎች ልዩነት የተፈጠረው ከርዕዮተ ዓለም ልዩነት ነው ወይስ የትግራይ ህዝብን ወደ ተሻለ ጥቅም ለመውሰድ ከሚደረግ ፍትጊያ የመጣ ልዩነት ነው ወይስ ምንድነው የሚሉ ነገር እስኪ በመጨረሻ እናንሳ። ያው እሙን ነው የድርጅቱም እንግዲህ እንደ ድርጅትም ያመነበት ጉዳይ ነው ማለት ልዩነቱ እንደተፈጠረ በአመራሩ መካከል ጀነራል ታደሰ ወረደም በቅርቡ ሲገልጹት ነበር። እሙን ነው ልዩነቱ ስላሉ ነው ይሄን ጥያቄ ያነሳው። አይ ልክ ነው ማለት እንዲያው እነሱ ይመኑትም አይመኑትም እንደ ተመራማሪ እኔ ደጋግሜ አጥንቻለሁ። በሳይንሳዊ መንገድ ህዝብ ያለው ከተለያዩ አመራሮች ጋርም ከተለያየ ሴክተር ኦፍ ሶሳይቲ ኢስታብሊሽ የሆነ ፋክት ነው። ይሄ ምንም ለዓለም የሚያውቀው ነገር ነውና እኔ መስለኝ መሰለ አንገሶም ፖለቲካ አይዲዮሎጂ የህዝብ ጥቅም ምናምን ብለህ ለማሰብ ጦርነቱ የፈጠረብን በጣም ከባድ እንትን አለ። ከባድ ኢንፍራስትራክቸር ሀብት ብቻ ለሚው ፖለቲካችን ወድሟል። ራሱ ፖለቲካችን ራሱ ቪክቲማይዝ ሆኗል። ያቺ በድሮ ጊዜ በጠንካራ አደረጃጀት አፋኝም ሆኖ ጸረ ዲሞክራሲያዊም ሆኖ ግን ሁሉም ወደ አንድ መስመር የመውሰድ ሁኔታ እሷ ራሱ እልም ድርግም ብላ ጠፍታለች። ማለት ምን ለማለት ፈልጌ ነው? ቲፒኤልኤፍ በታሪኩ ራሱ ዲፋይን ባደረገው የፖለቲካ መስመር እየመጣ የኖረ ድርጅት ነው ማለት አያቆም አንቻርተድ ቴሪቶሪ ይሉታል ፈረንጆቹ። ማለት ነጥዩ አው ለፈልጥ ባይታ እዩ ነጥዩ ለሎ ህወሓት ከዚ አፍተ ብረታው የአርምድ ስትራግል ወይ ደግሞ የትግሉ ጊዜ ላይም በራሱ መርህ በራሱ ፍልስፍና ተመርቶ የተለያየ ችግር ቢገጥምበትም ከድል ወደ ድል እየሄደ መጣ። ከዛ ኢትዮጵያ ደርቆ ወደ ኋላ ሽግግር መንግስቱ ላይም ቲፒኤልኤፍ የራሱ አቋሞች ያስቀመጠ የመጣ ድርጅት ነው። በኢህአዴግ አባልነቱም ደግሞ የሽግግር መንግስቱንም ቀጥሎ እንደገና ፓርላማ ኤፌድሪ ሲቋቋም በዛው መልኩ እየሰራ ነው የመጣው። ስለዚህ ሲወለድም እድገቱም ከፍተኛ ደረጃ ደረሰበትም ስታይ አልለመደም። በእንደዚህ አይነት ኮንዲሽን ኑሮ አያውቅም። ማለት ከሌላ የፖለቲካ ኃይሎች ጋር ሆነ አይደለምና ሌላ ሰው ዲክቴት እያዘዘህ መኖር በእኩል ቁመና ኢህአዴግ ውስጥ የራሳቸው እኩልነት ነበራቸው። እዛ ላይም የኃይል አስተላለፍ ልዩነት ሊኖር ይችላል። ከሌላ ተቃዋሚ ከሚባል ካንተ ፖለቲካ ግሩፕ ውጭ ካለ በእኩል ቁመናና እንትን ረድፍ ሆኖ አይቶት አያውቅም። ይሄ አንድ። ሁለተኛ ጦርነቱ ደግሞ ያደረገው ምንድነው? አመራሩን ገሎታል። አሳስቡን ላይ ጥያቄ እንዲያነሳ አርጎታል። በተለይ በህዝብ አይን ያስንመካበት እምናምነው በጣም እንደንት ስንገልጽ የነበረ ኮስችን ማድረግ ተጀምሯል። ራሱ አመራሩ ተማርኮም እንትን ብሎም የተለያየ ሁኔታ ሲገጥመው ሰልፍ ዳውት አለ። ሶሊዳሪቲው ፈርሷል። የዚህ ሁሉ ውጤቶች አንድ ፋክተር ነው መረሳት የሌለበት። ምክንያቱም ብዙ ጊዜ ስናነሳ መሪዎቹ ላይ ብቻ ስናደርገው ፐርሰናል እንዳይመስል፣ ፐርሰናል ብቻ አይደለም ኦርጋናይዜሽናልም ነው የድርጅታዊ ባህሪም ነው። እንደ ማህበረሰብ ደግሞ ትግራይ ማህበረሰብ ስለፈረሰ የህወሓት አንዱ ጥንካሬ የነበረው ምንድነው? የትግራይ ህዝብ የመሸከም አቅም ነው። ሾኩን አብዞርብ ያደርግለታል። 77ም ቢሆን ከዛ በኋላም የአርምድ ስትራግሉ የህወሓት ጥንካሬ የህዝቡ ጥንካሬ ነው እንጂ ህወሓት በራሱ ዲሞክራቲክ አይደለም። የማደራጀት አቅም አለው። ምንድነው ይሄ ፕሮፓጋንዳ የመስራት አቅም አለው። የማንቃት የማስታጠቅ አቅም ነበረው። ይሄ ሁሉ አቅም ግን ከየት መጥቶ አይደለም። ሌላ ህዝብ ላይ ቢሆን ኑሮ ሲሚላር ውጤት ይመጣል ወይ? ኖ ወይ ይበልጥ ይሆናል ወይ ያንስ ይሆናል። የትግራይን ዩኒክ የሆነ የፖለቲካ ካልቸር የህወሓትን ፖለቲካ ካልቸር የቀረጸው የህዝቡ ኳሊቲ ነው። አሁን በዚህ ጊዜ ህዝቡ ደቋል። የደቀቀ ህዝብ ነው። ኦኬ ሁለት ያዝን። ማህበራዊ መሰረቱ ህዝቡ አለ። ድርጅቱ ፈርሷል። በብዙ መልኩ ግዳይ ሆኗል። ሶስተኛ እንምጣ፣ ፐርሰናል ነው። ኢትዮጵያ ውስጥ ወይ አፍሪካ ውስጥ በአብዛኛው ዘ ፖለቲካል ኢዝ ፐርሰናል። ፖለቲካዊ ጉዳዮች ፐርሰናል ናቸው። አብይ አህመድ የሁሉ አሁን ከሚያጨው ጉዳይ አንድ ወቅት ላይ ከሌ ሰድቦኛል ብሎ የፐርሰናል ቂሙ ከትግራይ ጋር ገናኝቶ ኢንተርፕሬት እንደሚያደርገው ብዙ ቦታ ላይ አይተነዋል። ብዙ ጸሐፍትም ጽፈዋል።
የኛው መሪዎች ስም እኔ መጥቀስ አልወድም ሁለት ሰዎች ራስ በራስ በነበራቸው ፉክክር ምክንያት ትግራይን ለዚህ አደጋ አስገብታቸው the political is personal ይግለሰባዊ ነው ስለዚህ ወደዚህ ስንመጣ ሁለቱ ቀድም ያልኩ ይሄ ድርጅታዊ ክራይሲስ የመሰረተ ህዝብ ወይ ደግሞ የማህበራዊ መሰረቱ ክራይሲስ የነዚህ ውጤቶች ደግሞ አይዲዮሎጂ ምናምን ሁሉ ጥያቄ ውስጥ ገብቷል ከዛ በኋላ ምን መጣ ግለሰቦች በዚህ መካከል ዶም የግለሰብ ጥቅም የሚራመድበት ፓርቲ ነበረ ህዝባዊነት ከግለሰባዊነት በልጦ አያውቅም ወይ የቡድን ይሆናል እንጂ በዚህ አጋጣሚ ምን ሆነ ግለሰባዊነቱ ገንግኖ ወጣ ፈጠጠ በኖርማል ጊዜ በህዝብ አቅም በድርጅታዊ ጥንካሬ ይሸፈን የነበረው ነገር ፍጥጥ ብሎ ወጣና ተጋለጠ ኤን ምን አባባሰው ደግሞ እንዳልኩ በጣም አደገኛ ህዝባቸውን በዘር ማጥፋት የቀጣ እነሱንም ያሳደደ በድሮን የቀጠቀጠ አሁን ሊያጠፋቸው የሚፈልግ ጠላት ደግሞ አለልህ አገር ውስጥ በሱ የሚታዘዝ የነበረ ትግራይን ያጠፋ አሁን ደግሞ እሱንም እየወጋ ትግራይን ደግሞ ሊያጠፋ የሚፈልግ ፋኖ የሚባል ኃይል ተፈጥሯል የዛው ደግሞ ታዛዥ የሆነ የአማራ ብልጽግና አለ መቼም አንቀላፍቶና ተኝቶ ማያቅ ኤክስተርናል ጠላት አለን በዚህ መካከል ደግሞ ዓለምኛን ሊረዳን አልቻለም በእንደዚህ አይነት ኮንዲሽን ስታገኘው ያ የምታየው ልዩነት የሚባለው እንዴት ብሎ የህዝብ ይሆናል ነው አንገሶም ለይፈለኩት እነዚህ አራት እንትኖች ኢንቫይሮንመንት ሲጠቀስኩት የህዝብ አይደለም የህዝብ ቢሆን ሮማ የህዝብ ችግር ከየት ይጀምራል መሰለ ቅድሚያ ስለ ህዝብ ነው የምታወራው ስለ ህዝብ አያወሩም ይገናኛሉ ይጨቃጨቃሉ ያወራሉ እንትን ይላሉ ምንድነው የሚያወሩት የፓወር ጉዳይ ሆነ የስልጣን ጉዳይ ሆነ ሄደና አሁን ደግሞ ወዴት ያስገቡን ነው ወጥተው አካባቢውነት የሚባል የበሰበሰ በጣም አስቀያሚ ማለት ትግራይ is a universe by itself ይሄ ፕላኔት ሆቴል ላይ ያለ መፎክር አለ ፕላኔት ሆቴል a universe in its own ነው ምናምን ነው የሚለውና በጣም ያስቀኛል ማለት ደስ የሚል ነው አስፓይሬሽን ነው ግን ትግራይ በራሷ ዓለም ናት አድማስ ናት ለራሷ ጎትተህ ወደ ቀጠና ወደ ጎጥ የምታወርዳት አይደለችም በአንድ ወቅት በአንድ አይነት እምነት ሙስሊም ክርስቲያን እንትን ሳይል ህይወቱን የሰጠ ለድሮን መጨፍጨፍ ለካነን ለመድፍና ለከፍተኛ ለሞት ማለት ለሁሉም ሞት የሚያመጡ ነገሮች ለኮቪድ ለበሽታ ላምበጣ ለሁሉም የተጋለጠና ይሄን ለመቀበል ደግሞ በአርበኛው ስሜት የተጋፈጠ ህዝብ ኦሎፈሰንን አውርደው በሚሳደቡ ተናካሽ ውሾች አመጣው ሲሳደቡ ሲናከሱ ህዝብ ሲሰደብ ታያለ ወደዚህ ወረደ you see it's ፐርሰናል እንጂ አይዲዮሎጂ አይደለም አቤታዊ ዲሞክራሲ ምናምን ሊደርሺፕ ምንድነው የሚባለው ይሄ ልማታዊ ኖ ከማን አይደለም አሁን ያለው የፐርሰናል ጉዳይ ነው እንዲያውም አንድ አሁን እየሰራሁት ያለው አንድ ጥናት አለ በድህረ ግጭት ይላል በድህረ ግጭት አንዱ የድህረ ግጭት የድህነትና እንትን ፖለቲካ የሚያስፈልገው ይላል the rebirth of new oligarchy እንዳይመጣ መጠንቀቅ ነው ይላል ማለት ኦሊጋርኪ ማለት የጥቂቶች ምስፈና ነው ማለት መሳፍንት ናቸው ጥቂቶች ናቸው ይሰባሰቡና አንድ ጋንግ አፓርገው የሆነ ብሎክ ይፈጥራሉ ቀድሞ የነበረው ኦሊጋርኪ በጦርነት ሂደት ይቀጠቀጣል ይመታል ሲመታ አዲስ መደብ አይፈጠርም ኒውክሊየስ ከመጣ ያ ኒውክሊየስም የራሱ ደግሞ የጨቋይነት ባህሪ ይፈጥራል ግን አንዱ አደገኛው ይልሃል ደሪ በርስ ተመልሶ እንዳይወልድ መጠንቀቅ አለበት ነው የሚለው ለምን መሰለ ገንግኖ ነው የሚወጣው አንደኛ በዛ የጦርነት ሂደቱ የደረሰበት በሰላ ወይ ደግሞ ጉዳት ሰቆቃ የሚያወራደው ህዝቡ ላይ ነው ከርኤክን ያሳይሻለሁ ነው የሚለው ምክንያቱም ደክሞ ሲታይ ህዝቡ ተነስቶ እኔ እናንተም ጨምሮ አሁን መንግስትን ሂስ እናደርጋለን እንቀጠቅጣለን አሁን ካድሬ መሰለ የሚለው ዳሃን በደንብ እንጠናከርና እናሳይሻለን ነው የሚለው ኦሊጋርኪ እንዳይመጣ ያን የመግረሻ እንትኑ ልምጩን አሳምሮ አዘጋጅቶ ነው የሚመጣው ስለዚህ ምን ይላሉ ሳይንቲስቶቹ ደሪበርዝ ወይ ደግሞ ዳግመ ውልደት የጥቂቶች መስፈና ዳግመ ውልደት እንዳይመጣ መጠንቀቅ አለበት ህዝብን ያጠፋዋል ለምን አይማርማ ከንትኑ ያ ኦሊጋርኪኛ ጋር ስትመለከተው ደግሞ ወደኛ ስትመጣ ይከፋፈል አይከፋፈል የዚህ ቡድን ምንም ለትግራይ ህዝብ ምን የሚያመጣው ነገር የለም ፐርሰናል ጥቅም ፐርሰናል አምቢሽን የፓወር ከዛ ራስ በራስ የመናናቅ የመናቆር የመሰዳደብ ካልሆነ በስተቀር ይሄ የለውም በዚህ መካከል ግን የትግራይ ህዝብ ዋጋ ያስከፍለዋል እና ደግሞ በጣም የሚያሳዝን አንገሶም በእንደዚህ አይነት ሁኔታዎች ላይ ገንግኖ የሚወጣው የፋሺዝም ኃይል ነው የፋሺዝም ኃይል ብዙ ጊዜ በእንደዚህ አይነት ክራይሲስ ጊዜ ነው ይመጣና ይሄንም መጥቶ ፖክ ብሎ የመውጣት እድል አለው ትግራይ ላይ የፋሺስት ካልቸር የለም ግን ደግሞ እኛ ኤክሰፕሽን አይደለም የፋሺስት ካልቸር ባልነበረባቸው ማህበረሰቦች ነው ፋሺዝም የበቀለው እንጂ በራሱ ማህበረሰብ እንደ ማህበረሰብ የፋሺዝም ባህል አለው የሚባልም የለም ሲጀመር የለም እና ወደዛ እንዳንገባ ፈራለሁ ከዛ ደግሞ ጠላትም ደግሞ አንድ ጊዜ እንደውም ባለፈው
እንዲያውም የህዝብ ጉዳይ ይመለከተኛል አስቸኳይ ጊዜ አዋጅ አውጄ ምናምን አይነት የሚል ነገሮችም ነበሩ። ይሄ ጠላት ሊጠቀምበት ይችላልና የኛ ነገር በጣም የሚያሳዝን ነው። ማለት ዲፕቲንግ ዋጋ አንፃር አይመጥንም በጭራሽ በጣም የሚያሳዝን ነው። በጣም የሚያሳፍር ነው። እና እዚህ ላይም ሆነው ግን ደግሞ ማስተዋል የለም። ተመልሰህ እንደገና ካሉን የፖለቲካ ኃይሎች ጋር ተጠምረህ የመስራትም የለም። ለምን? ምክንያቱም የሁሉም የነገሮች ሁሉ መቋጫ ቲፒኤልኤፍ አድርገህ የምታስብ ከሆነ ሙታሃል። የትግራይ ችግሮች ሁሉ መንስኤም ቲፒኤልኤፍ አይደለም። የትግራይ የፖለቲካ ኮሚኒቲና የፖለቲካ ካልቸር የአንበሳውን ድርሻ ይኖረዋል። ግን የወሳኝነቱ ድርሻ ለህወሓት ከሰጠኸው የመፍትሄውም የወሳኝነቱን ድርሻ ለሱ ብቻ ነው የምትሰጠው። ኖ ብሌም ላይም ሲሆን በመጠኑ ነው መሆን ያለበት። ምክንያቱም የሁሉ ክራይሲስ የመጣው እነዚህ ሰዎች ሊያጠፉን ጠላት ሆን ብሎ ትግራይን ሊያጠፋን አስቦ ባይ ዲዛይን ተነስቶ ስለመጣ እንጂ ምንም ያክል ዲሞክራቲክ ብንሆንም አናስቀረውም ነበር። ነገር ግን ምን ማድረግ እንችል ነበር? አትሊስት ተጎጂነታችን መቀነስ በቻል ነበረ። እንዲያውም አሸናፊ መሆን በቻል ነበር። ያ ባለመሆናችን የራሱ ድርሻ አለው። ነገር ግን ሁሉን ጥቅል አድርገን መፍትሄውም ችግሩም ለአንድ አክተር መስጠት ምን ይሉታል? the danger of singularity ይባላል። አንድ ንጥል ስቶሪ፣ አንድ ንጥል ዘፈን ይዘህ እሱ የምታስብ ከሆነ መፍትሄውም ትክክል አይሆንም። እንትኑም የችግር አይደንቲፊኬሽኑም ችግር አይሆንም። እና እንደዚህ መስሎ ነው የሚታየኝ እኔ አንገሰው። መልካም። በመጨረሻ እንደው የጦርነቱን አስከፊነት በደንብ አይተነዋል እኔ እናንተ ዶክተር። ምናልባት አሁንም ግን የጦርነት ከበሮ ሊመቱ የሚፈልጉ ጦርነቱ ያላስተማራቸው ከሁሉም አካባቢ ሊኖር ይችላልና እንደው በመጨረሻ ለነሱ የምታስተላልፈው መልእክት ማለት አሁን አሉ ተስፋ የሚሰጡ አሁን ትላንት ማታ የተላከልኝ ኢሚቶች ነበሩ፣ መልእክቶች ነበሩ። የአቶ ልደቱ ሁሉም የሚሞክር ሰው ነው፣ በጣም የሚገርም ሰው ነውና ሮድማፖች አዘጋጅቷል። ምን እናርግ፣ እንዴት ችግር ይምጣ ምናምን የሚል አሁን በብዙ መልኩ እንደምታቀኝ እንዳየኸውም በዛ ጦርነት ስላለፍን ኢትዮጵያ ብሎ ማሰብ በጣም ተቸግሬ ነው ማስበው። ግን ደግሞ እንደዛ ሳላስብ ደግሞ መቆየት አልችልም። ለምን? ምንም ቢሆን አሁን ኢትዮጵያውያን ያለ ነው። የትግራይ ጠፋንታ ኢትዮጵያ በምትባል አገር እየተወሰነ ያለው ነውና እኔ ምን ላለሁ በጦርነት ሂደት ቀጥለህ ጦርነት ዘላለማዊ ሊሆን አይችልም። ኖርማል ስቴት ኦፍ አፌር ባለመሆኑ ኮንስታንሲ አይኖረውም፣ ቀጣይነት አይኖረውም። ሳምዌር ሳምሃው ያልቃል። ያኔ ሲያልቅ ምን ሆነንም አንተ የምትገኘው ያኔ ነው። ትግራይ ያኔ በብዙ መልኩ ትግራይ ላይ ይሄ ጄኖሳይድ መዋቅሩ መጥቶ ስለወረደብን ይሄ ጦርነት ሲያበቃ ምን እንሆናለን ብለን የማሰብ እድል አላገኘንም ነበረ። የአንጻራዊ የሆነ እድል የነበራቸው ኢትዮጵያውያን ናቸው። ኤርትራውያንም የሉም። ያው ኤርትራ በኩል ያሉ ኢሳያስ ነው። ኢሳያስ ይሄን እንዲያስብ አትገምትም። እና ያ ባለመሆኑ አሁን ጦርነቱ ካበቃ በኋላ ምንድነው የገጠመን? አንገሶ ወንድሜ ምንድነው የገጠመን? በመሪነት ደረጃ ምን ፖዚሽን ይኖረናል? ለችግሮቻችን በምን ሪአክት እናደርጋለን? አልተዘጋጀንም። ሉክ ለአማራ ህዝቦችም ለአማራ ሊቃንም ለኦሮሞ ታጋዮችም እንዲሁም ለኢትዮጵያውያን ፖለቲካው ውስጥ ገብተው ለሚንቀሳቀሱ ሰዎች እያንዳንዱ ጦርነት ስታበቃ ዲስፊገር ነው የምትሆነው። ፊትህ ይፈርሳል፣ መልክ ይፈርሳል። አንተ ራስን አታቆም፣ ሌላ ሰው ነው የምትሆነው። ዲስኢንቴግሬት ታደርጋለህ። ስለዚህ ይሄ እንዳይሆን አስቀድሞ እያንዳንዱ ጦርነት ሂደት ላይም ላረገው የሚገባ የማይገባ ብሎ ራስን መገደብ ያስፈልጋል። ማለት ሲቻል ጦርነት መቆም አለበት። ግን ጦርነት በምኞት ወይ ደግሞ ዊሽ በማድረግ አይመጣም። ቢሆንም ግን ጦርነት ውስጥ ሆነህ እኮ ራሱ ከጦርነት በኋላ ሊኖርህ ለሚገባ አቋም፣ ጤነኛ አእምሮ እና ለመዳንና ለድህነትና ለይቅርታ የቀረበ ልብ እንዲኖርህ እዛ ጋር ሆነህ ማሰብና መዘጋጀት ያስፈልጋል። ለዚህ ማሳየው የትግራይ ኬዝ ነው። የኛ ኬዝ ቴስት ይሆናለች ትግራይ አንፎርቹኔትሊ። እና አንድ ይሄን ማሰብ ነው። ሁለተኛ በእያንዳንዱ የጦርነት ሂደትም ስለ ሰላም ማሰብ። ያኔ ታስታውስ ከሆነ አንገሶም ፕሮግራሞቻችን ላይ ምን ነበር የምንለው? አንዱ ደስ የሚል ስትራቴጂካዊ ምርጫችን ሰላም ነው ነበር የምንለው። ጦርነት ነው ብለን አናውቅም። አዎ ትግራይ ተሰርን ነበር ያኔ። ምክንያቱም ጦርነት ላይ ነው ህዝባችን በዘር ማጥፋት መዋቅር ውስጥ ነው ያለው። እየተፈጸመ ልናሸንፍ ይገባል፣ ከማሸነፍ በቀር ሌላ አማራጭ አልነበረንም እና እንደዛ እንል ነበር። በጦርነት ላይም ሌላው ሰው እንደዚህ ቢል ምንም አይደለም፣ አንደርስታንደብል ነው። በዛ ውስጥ ግን ጦርነት ላይ ሆነህም ግን ስትራቴጂካዊ ምርጫ የሰላም ነው ብለህ ማሰብ መዘመርና ለዛ መስራት ያስፈልጋል። ከዛ አሁንም እኔ ተስፋ አልቆርጥም ማለት ተስፋ አልቆርጥም ማለት ድንበር ተሻጋሪ ብሔር ተሻጋሪ የህዝብ ለህዝብ መዋቅሮች የፖለቲካ ድርጅት መዋቅሮች ግንኙነቶች መፍጠር መሞከር አለበት። we need to talk መነጋገር አለብን፣ ማውራት አለብን። ካስፈለገኝ ደመቀ መኮንን ጋር ለምን ነው ማላወራው ነው? ትላንትና ይሄ ሰውዬ
hundreds of thousands እንዲገደሉ እንዲጨፈጨፉ ሚሊዮኖች እንዲፈናቀሉ እንዲደፈሩ ያደረገ ሰው ነው ትግራዋይ ነው ወንድሜ ነው ማንነቱን ቢከደው ትግራዋይ ስለሆነ ብቻ አይደለም ከማንም የአማራ ኃይል ጋር ቢሆን ተጨባበጣ ማውራት ግዴታ ነው አሁን እኮ አብይ አህመድ ዋና ብሬን እንትኑ ማስተር ማይንዱ ጋር ተጨባብጨ ያወራሁኝ ለምን ነው ከፋኖ ጋር ማላወራው I have to ለምን ይሄ ሆኖ አስገዳጅ በሆነ ሁኔታ ነው ግን አስበህ አስተንትነህ ለህዝብና ለሀገር ጥቅም ብለህ መጨባበጥ አለብን ምንድነው የሚባለው ኢቭን ለመወዳደቅም ለማውደቅም ለመተጋገልም መተቃቀፍ አለበት ግዴታ ስለዚህ ድንበር ብሔር ተሻጋሪ የሆኑ ግንኙነቶች የፖለቲካ ውይይቶች መጀመር አለባቸው and some kind of የአእምሮ ቅኝት ለውጥም ያስፈልጋል ሪኦንተንስ ያስፈልገናል መሰለኝ ማለት አሁን ትግራይ ይሄ ፕሪቶሪያው ከተፈረመው ኋላስ ምን ኦኬ እኔ እንደ አንድ ትግራዋይ መመኘው ነገር አለ ሬፈረንደም ተካሂዶ የትግራይ ህዝብ ወስኖ ሀገረ ትግራይ እንድትፈጠር ፈልጋለሁ ይሄ በቅርብ ጊዜ ባጭር ጊዜ የሚመጣ ነገር አለ ይሄን ያሰብኩም ግን ምን ሆኜ ነው የምኖረው አዲስ አበባ ሄዳለሁ እኮ አዲስ አበባ ሲል አይመቸኝም በጣም ይከፋኛል ኢትዮጵያ እንደበደሉኝ አውቃለሁ ኢትዮጵያውያን በክሪቲካል ማሱ ግን ይሄን ቁስል ተሸክሜ ሬሳ ውስጥ ጋር ተሸክሜ መኖር አለብኝ ወይ ያ ከሚሆን አትሊስት ሪቫይቭ ላረገው ይገባል ውስጥ ጋር ያለው የሞተው ሰው ሪቫይቭ አድርጌው የሬሳ ሀጥን ከመሆን ሰው ሁኜ መስተጋብሬን አስተካክዬ እግረ መንገዴም እየዳንኩኝ ከዛ የሚመኛት ሀገረ ትግራይ እንድትፈጠርልኝ በዲሞክራሲያዊ መንገድ መታገል አለብኝ ሌላው ህዝብን በዚህ መልኩ መታሰብ መቻል አለበት ብያስባለሁ እንጂ ለዚህ ለኛ ችግር መፍትሄ አለን ብዬ ላስብ አልችልም እንዲያውም አንድ ጊዜ ምን ሆነ መሰለ ገብሩ መርሻ የሚባሉ መምህራችን ነበሩና አንዱ ተማሪ ምን አለ ዶክተር ለአፍሪካ ችግር ግን ምንድነው መልሱ አላቸው ይት ቂል አሉት ይሄን ባቀንድሮ አንተን ጋር ምን አረግ ነበር እና እኔ መልስ ይሆናል ይልኩ አይደለም አንገሰም ወንድሜ ለዚህ መልስ ቢኖር እዚህ ባልተገኘው መልካም ዶክተር ሙዕዝ ለሰጠኝ ጊዜ በጣም ነው የማመሰግነው በሌላ ጊዜም እንግዲህ እንደዚህ የመጣህ በኦን ታይም ሚዲያ ቆይታ እንደምታደርግ ከወዲሁ ተስፋ አደርጋለሁና ለጊዜ ግን የላቀ ምስጋና አለ እኔም በጣም አመሰግናለሁ አንገሶም እና ለዚህ ሚዲያ ደግሞ ደግፉን ማለት ፈልጋለሁ አበረታቱት ጀግና ነው አንገሶም በጣም ጠንካራ ሰው ነው ሁላችንም ላግዘው ይገባል የኛ ሚዲያ ነው አመሰግናለሁ እሺ ክቡራትና ክቡራን ተመልካቾቻችን ከሰላምና ጸጥታ ምሁሩ እንዲሁም በትግራይ ፖሊሲ ጥናት ምርምር ማዕከል ውስጥ ከፍተኛ ተመራማሪ የሆኑት ዶክተር ሙዕዝ ግደይ በተለያዩ ወቅታዊ ሀገራዊ ጉዳዮች ላይ ቆይታ አደረግን ጥሩ ነገር እንዳገኛችሁ ተስፋ አደርጋለሁ በሌላ ከሌሎች እንግዶች እስከምንገናኝ ግን ቸርን ሰንብት